የገብርኤል ቃል ይከተላል። በዚያን ወራት መጥምቁ ዮሐንስ በይሁዳ ምድረ በዳ እየሰበከ መጣ። ስብከቱ መንግሥተ ሰማያት ቀርባለችና ንስሐ ግቡ የሚል ነበር። በነቢዩ በኢሳያስ እንዲህ ተብሎ የተነገረለት እርሱ ነው። በምድረ በዳ የጌታን መንገድ አዘጋጁ፣ ጎዳናውንም አስተካክሉ እያለ የሚጮህ ድምፅ። የዮሐንስ ልብስ የግመል ጠጉር ሲሆን ወገቡንም በጠፍር ይታጠቅ ነበር። ምግቡም አንበጣና የበረሃ ማር ነበር። ከኢየሩሳሌም ከመላው ይሁዳና በዮርዳኖስ ዙሪያ ካለው አገር ሁሉ ሰዎች ወደ ዮሐንስ ይጎርፉ ነበር። ይጎርፉ ኃጢአታቸውን እየተናዘዙ በዮርዳኖስ ወንዝ በእርሱ ይጠመቁ ነበር። ወደሚያጠምቅበት ስፍራ ሲመጡ ባየ ጊዜ እንዲህ አላቸው፣ እናንተ የእፉኝት ልጆች፣ ለመሆኑ ከሚመጣው ቁጣ እንድታመልጡ ማንን መከራችሁ? ለንስሐ የሚገባ ፍሬ አፍሩ። አብርሃም አባታችን ነው በሚል ሐሳብ ራሳችሁን አታጣሉ። እግዚአብሔር ከእነዚህ ድንጋዮች ለአብርሃም ልጆች ሊያስነሳ ይችላል እላችኋለሁና። እነሆ ምሳር የዛፎችን ስር ሊቆርጥ ተዘጋጅተዋል። መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። እኔ ለንስሐ በውሃ አጠምቃችኋለሁ፣ ነገር ግን ጫማውን መሸከም የማይገባኝ ከኔም ይበልጥ ኃያል ከኔ በኋላ ይመጣል። እርሱ በመንፈስ ቅዱስ በእሳት ያጠምቃችኋል። መንሹ በእጁ ነው፣ አውድማውንም ያጠራል፣ ስንዴውንም በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል። ይሄ የእግዚአብሔር አምላካችን ቃል ነው። አብረን እግዚአብሔር እንዲያስተምረን ከዚህ ክፍል እንጸልይ። እግዚአብሔር አባታችን እና አምላካችን ሆይ ስለዚህ ማለዳ እናመሰግናለን። በፊት መተን አንተን እንድናመልክ ሁሉን አሸንፈን እዚህ እንድንገኝ ድልን ስለሰጠን ተመስገን። እንግዲህ ዲያብሎስ በብዙ ፈተና እንደሚታገለን በፊት እንዳንገኝ እንደሚታገል እናውቃለን እና በአንተ ደግነትና ጸጋ ብዛት ኃይል ዛሬም በፊት እንድንሆን አንተን እንድናመልክ ከነድካሞቻችን በፊት እንድንገኝ ወደዚህ ስላፈለስከን እናመሰግናለን። እግዚአብሔር አባት አሁን ቃልን እንድታስተምረን በቸርነትህ በዚህ ውስጥ ያሉትን መንፈሳዊ ነገሮች እንድታበራለን እንጠይቃለን። ስለ ሁሉ ነገር ስም ብሩክ ይሁን። በጌታችን አንተ ደግሞ ልጅ በሆነው በኢየሱስ ክርስቶስ ስም እንጸልያለን፣ አሜን። በጠዋቱ ክፍለ ጊዜ ከቁጥር 1 እስከ 6 ለማየት እንሞክራለን። ቁጥር 1 እስከ 12 በአንድ ቻንክ ሊታይ የሚችል አይነት ነው፣ ግን ውስጡ ያሉትን ነገሮች መንፈሳዊ ነገሮችን ለያይተን ልናይ ስለምንችል በዛ ልብ እንመለከታለን። ዛሬ በዮሐንስ ስብከት ላይ ማትኮር ነው የምፈልገው። በዚህም እምነትና ንስሐ በእግዚአብሔር መንግስት በሚል ላወራ እሻለሁኝ የእግዚአብሔር ቃል ለመናገር። እንግዲህ ሁሉም የወንጌል መጽሐፍት ላይ እንደምታውቁት አራቱም የወንጌል መጽሐፍት ከዚህ በፊት የዮሐንስ ወንጌልን ስንማር ትዝ እንደሚላችሁ ተስፋ አደርጋለሁ። መጥምቁ ዮሐንስ የወንጌሉ ኦፕኒንግ ወሳኝ ካራክተር ነው ወይ ደግሞ ግለሰብ ነው። ይህም ታሪኩ በእርግጥ የክርስቶስ ወንጌል ዝም ብላችሁ ራሱ ብትዘግቡት ወንጌል ነው። ሂስ ፐርሰን እና ማንነቱና ስራው ሁሉ ሊያድነን ስለመጣ ከእሱ ጋር የተያዙ ነገሮች ሁሉ ከወንጌል ጋራ ከእግዚአብሔር መገለጥ ጋራ የተቆራኙ ናቸው ብንል ጥፋት አይሆንም። በዚህ መሰረት እንግዲህ መጥምቁ ዮሐንስ በክርስቶስ ታሪክ ውስጥ ሁሉም ላይ ዮሐንስ ወንጌልም ላይ ሉቃስ፣ ማርቆስም ላይ ማርቆስ እንዲያው ኦፕኒንጉ ላይ ራሱ የኢሳያስን ጥቅስ ወስዶ በዛ ነው የሚጀምረው። የጌታችን የኢየሱስ ክርስቶስ ወንጌል እንዲህ ነው ብሎ የመጥምቁ ዮሐንስን መናገር ይጀምራል። ዮሐንስ ደግሞ እንደምታውቁት መግቢያው ላይ መጥምቁ ዮሐንስ ብርሃን እንዳልሆነ ማለትም መሲሁ እንዳልሆነ ደግሞም ሊያድነን የመጣ አካል አለመሆኑን በመናገር ባይሆን እሱ ራሱ የሚመሰክርለት አካል ሌላኛው እንደሆነ ያሳየናል። ይህም ደግሞ በቅዱሳት መጽሐፍት እንደተጻፈው መሆኑን ነው የምንገነዘበው። ታዲያ ይህ ምንድን ነው የሚያሳስበን ብላችሁ ብትጠይቁ ልክ ከዚህ በፊትም ማቴዎስ ወንጌልን ሁሉንም ወንጌላት በእርግጥ ብናያቸው ሁሉም በሆነ ረገድ አደረጃጀታቸው ጌታ ኢየሱስ ክርስቶስ የምር የሚጠበቀው መሲህ መሆኑን ፉልፊልመንቱን ማሳየት ነው። ያ የሁሉም የወንጌላት ባህሪ ነው ብዬ አስባለሁ። ስለዚህ መጥምቁ ዮሐንስ በዚህ ረገድ እጅግ ወሳኝ የክርስቶስ ኢየሱስን መሲህነት ከሚያረጋግጡ ሰዎች ውስጥ ነው። ሊትራሊ መጥምቁ ዮሐንስ ኔሰሰሪሊ መጥምቁ ዮሐንስ ካያችሁ መሲሁ ፎሎ ያደርጋል ማለት ነው። አክቹዋሊ ከዚህ በኋላ የሚመጣ ሌላ መሲህ ቢኖር እንደ መጥምቁ ዮሐንስ ያለ ሰው መቅደም አለበት። ኢየሱስ ጌታችንን እንኳን መሲህ አይደለም ብንል ማለት ነው። አይሁዳውያን ይሉ የለ ኢየሱስ መሲህ አይደለም ይላሉ። ኢየሱስ ጌታችን እንግዲህ መሲህ ነው እና አንዱ ምልክት
እንደ በምድረ በዳ የሚጨው ሰው ቀድሞ መምጣቱ ትልቁ የጌታ ኢየሱስ ክርስቶስ የመሲህነት ማሳያ ነው። ለዚህ ነው ከዚህ በፊትም ሌላም የወንጌል ክርክር ላይ ትዝ እንደሚላችሁ ከፈሪሳውያን ጋር በነበረው ክርክር ጌታ ኢየሱስ መጥተው ገንዘብ አምጥተው ይሄ ለቄሳር ግብር መክፈል አለብን ወይ ብሎ በጠየቁት ይቅርታ በማን ስልጣን ነው የምታወራው ብሎ ስለሱ ስልጣን ሲጠይቁት መልሶ ለነሱ የጠየቃቸው which is answer ነው አይመስልም። ለብዙ ሰው መልስ አይመስልም አይደለ? ከላይ ሲታይ ኢየሱስ በሆነ ረገድ ኃይል እያደረገ ያለ ይመስላል፣ ግን ፊት ለፊታቸው ነው መልሶ ያለው የነሱ አለማመን እንጂ። እሱ ምንድነው የዮሐንስ ጥምቀት ከሰማይ ነው እስከ ምድር ብሎ መለሰ። ያልመለሰ ይመስለናል አይደል? ጥያቄው ሲታይ ኢየሱስ የሆነ ከዚህ በፊትም እንደምናወራው በሆነ መንገድ ላይክ አልመልስላችሁም የሚል አይነት ይመስላል፣ ግን he is answering them ግን መልሱ እየታያቸው አይደለም። it depends on ዮሐንስን በመቀበልና ባለመቀበል ላይ የሚያርፍ ነበር እና እነሱም የዮሐንስ ጥምቀት ከምድር ነው ወይስ ከሰማይ ብሎ ሲጠይቃቸው which is simply ምን ማለት ነው? ዮሐንስ ዝም ብሎ በራሱ ሞቲቬትድ የሆነ ሰው ነው ወይ ነቢይ ነው ወይ በራሱ ሞቲቬሽን ይዞ የሆነ አንድ ፕሮጀክት የጀመረ ሰው ነው ብላችሁ ታስባላችሁ? ማለትም ጥምቀቱ ከሰማይ ነው ከምድር ነው ሲባል ዮሐንስን ዲስቲንክት የሚያደርገው በዚህም ላይ እንደምታዩት ጥምቀቱ ነው። ጥምቀቱ በጣም ዲማንዲንግ ነው፣ ደግሞ በውስጡ ፍርድንም የተሸከመ ለመሲሁ የሚያዘጋጅ አይነት ነው። ሶ ጌታ ኢየሱስ እያለ ያለው if you accept that authority የመጥምቁ ዮሐንስን ኦቶሪቲ ከተቀበላችሁ እሱ ኦቶሪቲ ነው እንደምታውቁት፣ ያ ማለት ከእግዚአብሔር ነው። ኦቶሪቲው ግን በመጥምቁ ዮሐንስ ምስክርነት ጭምር ነው ጌታችን ለእስራኤል ሕዝብ የተተዋወቀው። መጥምቁ ዮሐንስ ነው ኢየሱስን ፕሬዘንት ያደረገላቸው። ለዛም ነው በኋላ ዲስታንስ ራሳቸውን ከመጥምቁ ዮሐንስ ያደረጉት እና ሕዝቡም ላይ የነበረውን ሜንታሊቲ የምታዩት አመላለሳቸው ውስጥ ነው። መጥምቁ ዮሐንስ ይሄ ግለሰብ ከምድር ነው የምንል ከሆነ ሕዝቡ በድንጋይ ይወግረናል። ደግሞም ይሄ ግለሰብ ጥምቀቱ ከእግዚአብሔር ነው ካልን ለምን አላመናችሁም ይለናል። which is ምን ማለት ነው ብትሉ እኔ ለምን አላመናችሁም ማለት ነው። ምክንያቱም መጥምቁ ዮሐንስን ከተቀበላችሁ ጌታ ኢየሱስን እንደ መሲህ መቀበል ግዴታ አለባችሁ። እና ይህ ግለሰብ እንግዲህ በእግዚአብሔር የትንቢት ስትራክቸር ውስጥ በእግዚአብሔር ልጅ መገለጥ ውስጥ ጌታ ኢየሱስን መሲሁን ቀድሞ የሚገለጥ አካል ነው። ይህን አካል ስታገኙ መሲሁ እንደመጣ ቅርብ እንደሆነ ታስተውላላችሁ። የእግዚአብሔር መንግስት ዳውን ሊያደርግ እንደቀረበ ምልክት ነው የመጥምቁ ዮሐንስ መገለጥ። በዚህም አሁንም ከዚህ በፊትም እንዳደረግነው የብሉይ ኪዳን መጽሐፍት ፍጻሜያቸውን አሁንም እያገኙ እንደሆነ መሲሁ መምጣቱን እያሳየን ነው። ቀጥታ ጥቅስ ሳይጠቅስ ከዚህ በፊት በማቴዎስ የፎርሙላ ምንድነው የሚባለው የፉልፊልመንት ፎርሙላ የሚባለው አለ። እንዲህ ተብሎ እንደተጻፈው እያለ በሚናገረው መንገድ ጌታ ኢየሱስን ቀጥታ በዚህ ላይ ግን ሲያገናኝ አታዩም። ግን ኢየሱስን ሳይለንት በሆነ መንገድ ያቆየውና ዮሐንስን ወደ ፊት ለፊት ካቀረበ በኋላ ያ ዮሐንስ ኢየሱስን ኢንትሮዲዩስ ሲያደርግ ታያላችሁ ከቁጥር 11 በኋላ። ቁጥር 1 በዚያም ወራት መጥምቁ ዮሐንስ በይሁዳ ምድረ በዳ እየሰበከ መጣ፣ ስብከቱም ንስሐ ግቡ መንግስተ ሰማያት ቀርባለችና የሚል ነበር። በነቢዩ በኢሳያስ እንዲህ ተብሎ የተነገረለት እርሱ ነው። በምድረ በዳ የጌታን መንገድ አዘጋጁ፣ ጎዳናውንም አስተካክሉ እያለ የሚጮህ ድምፅ ይላል። እነዚህ በተለይ ቁጥር 2 ቁጥር 3 እና 6ን ተመልሼ እመጣባቸዋለሁ። አሁን እንዴት ይሄ ታሪክ እየተጓዘ እንደሆነ እና ለእስራኤል ሕዝብ ያለውን ደግሞ ጌታ ኢየሱስ ክርስቶስን ላመነ ሁሉ ሰው ያለውን አንድምታ እያወራው ለመሄድ ሞክራለሁ። እዚህ ላይ እንግዲህ 3ቱን ቁጥሮች በአስተያየታችሁ ስታዩ አንድ የሆነ መጽሐፍ ቅዱሳዊ ትንቢት እየተፈጸመ እንደሆነ በተለይም ቁጥር 2 እና ቁጥር 1 እና 2ን ይዛችሁ ቁጥር 3 ውስጥ የዛን ፕሩፍ ታያላችሁ። ቁጥር 1 ምድረ በዳ ላይ የመጣ ሰውን ያሳየናል። ከዛ ስብከቱ ደግሞ ምንድነው? ንስሐ የሚል ነው። በነቢዩ ኢሳያስ መጽሐፍ ላይ የተጻፈውን ሄዳችሁ ቁጥር 3 ላይ ያለውን ስታዩ ምን የሚል ሰው ነው? ከምድረ በዳ ነው የሚመጣው። ሰውየው ሲመጣ ምድረ በዳ ነው። በምድረ በዳ ምን የሚል ስብከት የሚሰብክ? የጌታ መንገድ አዘጋጁ ጎዳናውንም አስተካክሉ የሚጮህ ድምፅ ይላል። ሁለቱንም በመጥምቁ ዮሐንስ ውስጥ መፈጸማቸውን ያሳየናል። ቦታው ከየት ነው? ምንጩ ምድረ በዳ ነው። የሚያወራው ደግሞ ምንድን ነው? ንስሐ ግቡ የእግዚአብሔር መንግስት ቀርባለችና ራሳችሁን አዘጋጁ የሚል ልክ ስብከቱም ላይ ከኢሳያስ የተወሰደው ላይ እንደዛ ነው አይደል? የጌታ መንገድ አዘጋጁ፣ ጌታ ሊመጣ ነው፣ ጎዳናውን አስተካክሉ
እግዚአብሔር ሊመጣ ስለሆነ እያለ የሚሰብክ ሰው ድምፅ። አይሁዳውያን ይህ ጥቅስ ከተጠቀሰ ቀጥሎ የሚመጣው ምን እንደሆነ ያውቃሉ። የብሉይ ኪዳን መጽሐፍትን እንደሚያውቅ ግለሰብ ይህ ጥቅስ እንግዲህ የተወሰደው ከኢሳያስ ምዕራፍ 40 ነው ከቁጥር 3 እዛ ላይ እንግዲህ መጥምቃውያን ሌሎችም መጽሐፍት ላይ ሁሉም ላይ ካያችሁ ይሄ ጥቅስ ታሳቢ ተደርጎ ነው። ዮሐንስን ብትሉ ላይመስል ይችላል፣ ግን ቀስ ብላችሁ ስታዩ እነሆ ብሎ ዮሐንስ የሚያስተዋውቅበት ድምፅ የኢሳያስ መጽሐፍ ላይ ያለውን ከምድረ በዳ የሚወጣውን ሰው ስብከትን በሚያሟላ መንገድ ነው ያስቀመጠው ኢሳያስ ምዕራፍ 40። ከዛ ደግሞ ሚልክያስ 3 1 4 5 እስከ 6 ይህው አለ። ኢሳያስ ምዕራፍ 40 አጽናኑ፣ ሕዝቤን አጽናኑ ይላል አምላካችሁ። ለኢየሩሳሌም አለዝባችሁ ንገሯት፣ አውጁላትም። በባርነት ያገለገለችበት ዘመን አብቅቷል፣ የኃጢአቷም ዋጋ ተከፍሏል። ስለ ኃጢአቷ ሁሉ ከእግዚአብሔር እጅ 2 እጥፍ ትቀበላለች። የአዋጅ ነጋሪ ድምፅ እንዲህ ይላል፣ የእግዚአብሔርን መንገድ በምድረ በዳ አዘጋጁ፣ ለአምላካችን አውራ ጎዳና በበረሃ አስተካክሉ። ሸለቆ ሁሉ ከፍ ይላል፣ ተራራውም ኮረብታም ሁሉ ዝቅ ይላል። ወጣ ገባውም ምድር ይስተካከላል፣ ሰርጓጉጡም ሜዳ ይሆናል። የእግዚአብሔር ክብር ይገለጣል፣ ሰው ሁሉ በአንድነት ያየዋል። የእግዚአብሔር አፍ ይህን ተናግሯልና። ድምፅም ጩህ አለኝ፣ እኔም ምን ብዬ ልጩህ አሉ። ሰው ሁሉ እንደ ሳር ነው፣ ክብሩም ሁሉ እንደ ሜዳ አበባ ነው። ሳሩ ይደርቃል፣ አበባውም ይረግፋል፣ የእግዚአብሔር እስትንፋስ ነፍሶበታልና። ሕዝቡ በእርግጥ ሳር ነው። ሳሩ ይደርቃል፣ አበባውም ይረግፋል፣ የአምላካችን ቃል ግን ለዘላለም ጸንቶ ይኖራል። አንተ ለጽዮን የምስራችን የምትነግር ከፍ ወዳለው ተራራ ውጣ። አንተ ለኢየሩሳሌም ብስራትን የምትነግር ድምፅህን ከፍ አድርገህ ጩህ። ድምፅህን ከፍ አድርገህ ጩህ፣ ከፍ አድርገው፣ አትፍራ። ለይሁዳም ከተሞች እነሆ አምላካችሁ በል ይላል። ይሄ ነው እንግዲህ ይሄ ግለሰብ ቀድሞ መጥቶ የሚሰብከው ቢሆልድ ዩር ጋድ ብለህ ጩህ፣ አትፍራ፣ ሄዚቴት አታድርግ። ሊያስፈራ ይችላል ይሄ መልእክት፣ ግን ጩህ እንደዚህ ብለህ የሚል አደራ ያረፈበት ይሄ ግለሰብ ነው። እንግዲህ መጥምቁ ዮሐንስ ቢሆልድ ዩር ጋድ ብሎ ለእስራኤል ሕዝብ ትዝ ይላቸዋል። ዮሐንስ ወንጌል ምዕራፍ 1 ላይ ቢሆልድ ዘ ላምብ ኦፍ ጋድ ብሎ ለሕዝቡ በጩኸት የእግዚአብሔር ልጅ ሲመጣ ሲያስተዋውቅ እናያለን። እና ይሄ መሲያኒክ ኤክስፔክቴሽን ውስጥ በመሲሁ መምጣት ውስጥ ከሚጠበቁ ክስተቶች ውስጥ የመጀመሪያው የዚህ ግለሰብ መገለጥ። የመጨረሻው የአዲስ ኪዳን መጽሐፍ መዝጊያ ላይ ራሱ እንደምትመለከቱት ሚልክያስ ላይ ማለት ነው። በዚህ የመጨረሻው መዝጊያው ነቢይ በዚህ ቃል ነው የዘጋው። የሚመጣውን አዲሱን ዘመን እንዴት አይነት ምን ምልክት ኤክስፔክት ማድረግ እንዳለባቸው ወደታችን እያተለቀን እንሄዳለን። ሚልክያስ ምዕራፍ 4 ቁጥር 1 እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል፣ ትዕቢተኞች ሁሉ እና ክፉ አድራጊዎች በሙሉ ገለባ ይሆናሉ። ያ የሚመጣው ቀንም ያቃጥላቸዋል ይላል እግዚአብሔር ጸባኦት። ስርም ሆነ ቅርንጫፍ አያስቀርላቸውም። ስሜን ለምትፈሩ ለእናንተ ግን የጽድቅ ፀሐይ በክንፎቿ ፈውስ ይዛ ትወጣለች። እናንተም ከጋጥ እንደተለቀቀ እንቦሳ እየቦረቃችሁ ትወጣላችሁ። እኔ በምሰራበት ቀን ክፉዎችን ትረግጣላችሁ፣ ከእግራችሁ ጫማ በታች አመድ ይሆናሉ ይላል እግዚአብሔር ጸባኦት። ለእስራኤል ሁሉ ሕጎች ስርዓቶች ይሆኑ ዘንድ ለአገልጋይ ለሙሴ በኮሬብ የሰጠሁትን ሕግ አስቡ። እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ከመምጣቱ በፊት ነቢዩ ኤልያስን እልክላችኋለሁ። መጥቼ ምድርን በእርግማን እንዳላጠፋ እርሱ የአባቶችን ልብ ወደ ልጆች የልጆችንም ልብ ወደ አባቶች ይመልሳል ይላል። ይህንን ነው እንግዲህ ሉቃስ ጠቅሶ ኤልያስ እንደሚመጣ ይሄ ኤልያስ መጥምቁ ዮሐንስ እንደሆነ የሚናገረው። ማቴዎስ ደግሞ ይህን ጥቅስ ይጠቅስና የኤልያስን ማንነት የተላበሰን አካል ያሳየናል። የሚለብሰው ልብስ፣ የሚበላው ነገር፣ ጸጉሩ ሙሉ የኤልያስን ኢሜጅ የተሸከመ አካል ያስተዋውቋል። በዚህም መሲሁ መምጣቱን መሲሁ ከዚህ ግለሰብ ጋራ በትይዩ ታይም መጠበቅ እንዳለበት ገብቶሻል ፖይንቱን። የመጥምቁ ዮሐንስ መምጣት ማለት ውዛት ክስተት በትይዩ የመሲሁ መምጣት መጠበቅ አለባችሁ። ያን ካላረጋችሁ ኢትስ አፕ ቱ ዩ የእናንተ ጥፋት ነው ማለት። አይሁዳውያን ጌታ ኢየሱስን ብቻ ሳይሆን ያልተቀበሉት መጥምቁ ዮሐንስንም ጭምር ነው ማለት እንችላለን። በዚህም የትንቢት ቃሎችንም ነው ሪጀክት ያደረጉት መሲሁን ባለመቀበላቸው። እንግዲህ ለዚህ ነው እንግዲህ መጥምቁ ዮሐንስ በሁሉም የወንጌል መጽሐፍት መግቢያ ላይ በዚህ አይነት መንገድ ሰፍሮ የምናገኘው። እንግዲህ ይሄ ኢሜጅሪ
ይሄ በተለይም ስናሰፋው ምድረ በዳው ራሱ በሆነ ረገድ የእስራኤልን ሕዝብ በምድረ በዳ ያሳለፈውንም ጊዜ እንድናስብና አዲሱ የእግዚአብሔር ሪስቶሬሽን ወይ ደግሞ የእግዚአብሔር ማዳን ሊመጣ እንደሆነ ማሳያ ነው። እንግዲህ ጌታ ኢየሱስም እንደመጣ እንደምታዩት ወደ ምድረ በዳ ሊፈተን ይወሰዳል እንደ እስራኤል። ከዛ እንግዲህ ይህ ከክርስቶስ ጋር በተያያዘ መንገድ የእግዚአብሔር የአርነት ዘመን ይሄ ምድረ በዳው የሚያበቃበት የእግዚአብሔር የማዳን ጊዜው መቅረቡን እና መድረሱን እንድናስብ ጭምር ያደርጋል። በክርስቶስ ኢየሱስ በጎውን ሁሉ እንድንጠብቅ ማለት ነው። ስለ ንስሐና ስለ እግዚአብሔር መንግስት መምጣት ተመልሼ ስለመመጣ የመጥምቁ ዮሐንስን ዋጋ በዚህ ስብከት ውስጥ ያለውን ቦታ እያሳየው እንዳልኩት ይሄዳለሁ። ቁጥር 4 ላይ የዮሐንስ ልብስ የግመል ጠጉር ሲሆን ወገቡንም በጠፈር ይታጠቅ ነበር፣ ምግቡም አንበጣና የበረሃ ማር ነበር ይላል። ቅድም እንዳያችሁት ሚልክያስ ኤልያስ ይመጣል ነው የሚለው አይደለም? እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ከመምጣቱ በፊት ነቢዩ ኤልያስን እልክላችኋለሁ ይላል። የሚያስፈራው ቀን ከመምጣቱ በፊት ቀድሞ የሚመጣው ማን ነው? ኤልያስ ነው ይላል። ሳታምኑኝ እንዳትቀሩ የሉቃስ የመጥምቁ ዮሐንስን መምጣት ከዚህ ክስተት ጋር ያገናኘዋል። የመጥምቁ ዮሐንስ አገልግሎት ወይም ደግሞ በክርስቶስ ኢየሱስ የወንጌል ትርክት ውስጥ ያለውን ቦታ የዚህ ልጅ አገልግሎት ይገልጻል። ሉቃስ ወንጌል ምዕራፍ 1 ከቁጥር 11 ጀምሮ ላንብብላችሁ። የጌታ መልአክ ከዕጣን መሰዊያው በስተቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ በፍርሃትም ተዋጠ። መልአኩም እንዲህ አለው፣ ዘካርያስ ሆይ አትፍራ፣ ጸሎትህ ተሰምቷል። ሚስትህ ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። በእርሱ ተድላና ደስታ ታገኛለህ፣ ብዙዎችም እርሱ በመወለዱ ደስ ይላቸዋል። በጌታ ፊት ታላቅ ይሆናልና የወይን ጠጅም ሆነ ሌላ የሚያሰክር መጠጥ አይጠጣም። በእናቱ ማኅፀን ሳለ በመንፈስ ቅዱስ ይሞላል። ከእስራኤልም ሰዎች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳቸዋል። የአባቶችን ልብ ወደ ልጆቻቸው፣ የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ ለጌታ የተገባ ሕዝብ ለማዘጋጀት በኤልያስ መንፈስ እና ኃይል በጌታ ፊት ይሄዳል ይላል። አያችሁ፣ ሉቃስ ኤልያስ ራሱ ይመጣል አይደለም፣ ግን በኤልያስ መንፈስ በኤልያስ ፐርሶና ማለት ነው አይደለ? በኤልያስ መንፈስ ማለት የሆነ የኤልያስ መንፈስ ይዞት ተቆጣጥሮት ማለት አይደለም፣ ግን ልክ በኤልያስ ላይ ያየናቸው ነገሮችን በሚመስል መንገድ ቀድሞ ይመጣና የእግዚአብሔር መንግስት መቅረብን የሚያበስር ህዝቦችን ለክርስቶስ ኢየሱስ የሚያዘጋጅ ሰዎች መሲሁን ለመቀበል እንዲዘጋጁ ምልክት የሚሆን ብርሃን የሚሆን እንዲሆን ነው። እንግዲህ ብርሃን ሲባል እውነተኛው ብርሃን አይደለም፣ ግን ብርሃን ነው ይላል ዮሐንስ አይደለ? እንደ ጧፍ የሚያበራ የሚያልቅ ብርሃን ያለው እንደ ኢየሱስ ለሰዎች የዘላለም ህይወትን የሚሰጥ ብርሃን ሳይሆን የዘላለም ህይወትን የሚያመጣውን ኢየሱስን እንደ ሻማ የሚያሳይ የበራ የሚያሳይ አካል በመሆን ህዝቡን ዛሬም ለኛ ራሱ በዚህ የትንቢት ቃል ፍጻሜ የመሲሁን መምጣት ከሱ መምጣት የተነሳ በማየት የመሲሁን እውነተኝነት እንድናምንና የተረጋገጠ የብሉይ ኪዳን ፍጻሜ እንዲሆን ዛሬም ለኛም ራሱ በዚህ አይነት አገልግሎቱ ልባችንን የማዘጋጀት አቅም ያለው ሰው ነው። እንግዲህ ኤልያስ እንደምታውቁት አሁን እንዳልኩት የግመል ጠጉር ከዛ ወገቡን ይታጠቅ እንደነበረ ጠፈር ትዝ ይላቸዋል። በነገስት መጽሐፍ ውስጥ ከሰው ጋር ብዙ ሰዓቱን ብቻውን የሚያሳልፍ ግለሰብ እንደነበር እና ታዲያ ምን ማለት ነው? በኤልያስ መንፈስ ይመጣል ማለት ሌላ ነቢዩ የለም ወይ በመጽሐፍ ቅዱስ ልንል እንችላለን። ለምንድነው ብለን የጠየቅን እንደሆነ ኤልያስ የነቢይነት ምልክት ነው። ፓይኒር ስም ያለው ነቢይ የሚል በእርግጥ አብርሃምም ከዚህ በፊት እንደምታውቁት ነቢይ ተብሎ ይታወቃል። ሙሴም እንደዛው። ግን ኦፊሱን የነቢይነትን ዲስቲንክት ልክ ንግስና በዳዊት የራሱን ከለር እንደያዘው አይደለ? የይሁዳ ሕዝብ እስከዛ ሞመንት ድረስ ንጉስ አልነበረው። ንጉስ ሲባል ዳዊት ነው። ኢቭን ሳውል አይደለም እንደምታውቁት። እስከዛ ድረስ መሳፍንት ነበሩ ህዝቡን የሚያስተዳድሩ፣ ግን ንጉስ የሚል ስም አልነበራቸውም። ልክ እንደዛው ነቢይ የሚል ስም በኦፊስ ደረጃ ኖሮት የተገለጠ ሰው ኤልያስ ነው። በዚህ ረገድ
ኤልያስ ይመጣል ሲባል ኤልያስ አይመጣም የምንልበት ምክንያት ባይሆን የኤልያስን መልክ የተላበሰ ነው የምንለው ለምንድን ነው ብትሉ ትዝ ይላችኋል ብዬ ተስፋ አደርጋለሁ። ሕዝቅኤል ምዕራፍ 34 ላይ እግዚአብሔር ህዝቡ በመሪዎች አቢዩዝ ከመደረጉ የተነሳ ዳዊትን መልሶ እንደሚሰጥ ይናገራል። ኢቭን ሆሴ ላይ ራሱ ንጉሳቸውን ዳዊትን ይፈልጋሉ ይላል። የእግዚአብሔር ህዝብ እንዴት ወደ እግዚአብሔር ሊመጣ እንዳለ ሲያወራ ይህን ሲል ዳዊት ማለቱ አይደለም። ዳዊት ራሱ ይመጣል ከማለት ይልቅ ምክንያቱም መጽሐፍ ቅዱስ እኛ እየተጫንን አይደለም፣ በባህሪው ሁሉም እንደዚህ አይነት ግለሰቦች ከመሲሁ ጋር የተያያዘ ኢሜጅ አላቸው ወይ ደግሞ መልክ አላቸው፣ ምስል ይሰጣሉ። ስለዚህ ዳዊትን ሲያስብ ሰው ድል አድራጊነትን ነው የሚያስበው፣ እረኝነትን ነው የሚያስበው። ልክ በዛ አይነት መንገድ የሚገለጥ የመጨረሻው መሲህ ይመጣል ማለት ነው። ልክ እንደዛው በኤልያስ መንፈስም ይመጣል ሲባል ልክ ሉቃስ ያለው በትክክል የሚገልጠው ነው። ኤልያስን መንፈስ በኤልያስ መንገድ፣ በኤልያስ ቶን፣ በኤልያስ ማንነት በሚመስል መንገድ የሚመጣ ነው። በመሰረቱ በሚደንቅ ሁኔታ በኋላ ራሱ ይሄ መፈጸሙን ማቴዎስ ወንጌል ምዕራፍ 11 ላይ ጌታ ኢየሱስ ይናገራል። ልክ አሁንም ከኤልያስ ጋር በተገናኘ መንገድ ቀርቦ እንመለከታለን። ምዕራፍ 11 ቁጥር 11 ላንብብላችሁ። እንግዲህ የመጥምቁ ዮሐንስ ደቀ መዛሙርት መጥተው ጌታ ኢየሱስን መሲሁ አንተ ነው ወይስ ሌላ እንጠብቅ ብለውት መጥምቁ ዮሐንስ በጠየቀ ጊዜ ኢየሱስ እየመለሰ ባለበት የተናገረው ነው። ሙሉውን በመናገር ጊዜ አልፈጅም። ቁጥር 10 እንዲህ ተብሎ የተጻፈለት እርሱ ነው መጥምቁ ዮሐንስ ማለት ነው፣ በፊትህ መንገድን ያዘጋጅልህ ዘንድ ከአንተ አስቀድሜ መልእክተኛዬን እልካለሁ። ቁጥር 11 እውነት እላችኋለሁ ከሴት ከተወለዱት መካከል እንደ መጥምቁ ዮሐንስ ያለ አልተነሳም፣ ሆኖም በመንግስተ ሰማያት ከሁሉ የሚያንሰው ይበልጠዋል። ከመጥምቁ ዮሐንስ ዘመን ጀምሮ እስካሁን ድረስ መንግስተ ሰማያት በብዙ ትገፋለች፣ የሚያገኟትም ብርቶች ናቸው። ነቢያትም የሙሴ ሕግም ሁሉ እስከ ዮሐንስ ድረስ ትንቢት ተናግረዋልና እንግዲህ ልትቀበሉት ከፈቀዳችሁ ይመጣል የተባለው ኤልያስ እርሱ ነው። ሰሚ ጆሮ ያለው ይስማ ይላል። ኤልያስ ይመጣል የተባለው ኤልያስ እሱ ነው በማለት ጌታ ኢየሱስ ራሱ እንዴት ይሄ ትንቢት እንደተፈጸመ እሱንም ተከትሎ መሲሁ እንዴት መታመን እንዳለበት ያሳየናል። ቁጥር 5 ከኢየሩሳሌም ከመላው ይሁዳና በዮርዳኖስ ዙሪያ ካለው ሀገር ሁሉ ሰዎች ወደ ዮሐንስ ይጎርፉ፣ ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ በእርሱ እጅ ይጠመቁ ነበር። እንግዲህ ሰዎች በዮሐንስ ጥምቀት ይጠበቁ የነበሩት ለእግዚአብሔር መንግስት መገለጥ ለመዘጋጀት ደግሞ ኃጢአታቸውንም በመናዘዝ ነው የተጠመቁት። እንደምታውቁት ባፕቲዝም ኦፍ ሪፔንተንስ ነው፣ የንስሐ ጥምቀት ነው ዲስቲንክትሊ። በዚህም ሰዎች ኃጢአተኞች እንደሆኑና መሲህ የእግዚአብሔር ቤዛ እንደሚያስፈልጋቸው ኮንፌስ ያደረጉበት ክስተት ነው። ይህን በደንብ መረዳት ያስፈልጋል። እነዚህ ሰዎች በሆነ ረገድ እንግዲህ የመጥምቁ ዮሐንስ ጥምቀትም ሆነ እዚህ ያለውን ስብከት ስናስብ ለአይሁዶች የተደረገ መሆኑን መገንዘብ አለብን። እነዚህ ሰዎች ፓጋኖች አይደሉም፣ ወይ ደግሞ እንደ ጀንታይልስ የእግዚአብሔር የተስፋ ቃል ውስጥ የሌሉ ውጭ ያሉ ሰዎች አይደሉም። ታዲያ በእነሱ ረገድ በዚህ አይነት መንገድ የሚሰበኩት ለምንድን ነው የሚል ጥያቄ ሊመጣልን ይችላል። እንዲያውም ወደ ታች እንደምታዩት ሊትራሊ ያልዳኑ እስከሚመስል ድረስ አድርጎ ዲስክራይብ ያደርጋቸዋል። በተለይም አይሁዳውያንን ሳይሆን ፈሪሳውያንን፣ ሰዱቃውያንን የመጡትን ማለት ነው ዮሐንስ። ታዲያ እንዴት አድርገን ይህን በሙሉ ፒክቸሩ የምንረዳው? ከኛ ጋርስ እንዴት ነው ሊገናኝ የሚችለው? ይህን እንግዲህ ማሰብ ያለብን በሆነ ረገድ ሁሉም ሰው ይህንን ጥምቀት መውሰድ ነበረበት፣ የዮሐንስን ጥምቀት። ምክንያቱም ጥምቀቱ ለዮሐንስ ሰብጀክት መደረግ አይደለም፣ ለመሲሁ መዘጋጀት፣ ለመሲሁ መምጣትና ለእግዚአብሔር መንግስት መገለጥ ራሳችሁን የምታዘጋጁበት ነው። በዚህም አንድ አዳኝ እንደሚያስፈልጋችሁ የምታውጁበት ነው። በመሰረቱ ልክ ትዝ እንዲላችሁ እንደሆነ የእግዚአብሔር ሕዝብ ወደ ተስፋይቱ ምድር ከመግባቱ በፊት እግዚአብሔር ገልገላ ላይ ኢያሱ ሕዝቡን ሁሉ እንዲገርዝ፣ ሕዝቡ የእግዚአብሔርን ማዳን ወይ የእግዚአብሔርን ሪደምፕሽን ከማየቱ በፊት ራሱን እንዲያዘጋጅ ሲያደርግ እንመለከታለን። ልክ መጥምቁ ዮሐንስም ሰዎቹ ወደ ፕሮሚስድ ሆኖ ወደ ተስፋው ቃል ከመግባታቸው በፊት የእግዚአብሔርን ሕዝብ በዚህ አይነት መንገድ የሚያዘጋጅ ሰው እንደመሆኑ ሁሉም ሰው መቀበል ያለበት ጥምቀት ነበር እና
ኢንተረስቲንግሊ ግን የሆኑ ሰዎች አልተጠመቁ። በጣም ለእነሱ የወረደ ስለነበረ ደግሞ በተለይም እኛ እንዴት እንጠመቃለን በሚል በተለይ ወደታች ስትሄዱ አብርሃም አባት አለን፣ የምን ጥምቀት ነው? we are already in the promise of God in the covenant ለምን እንጠመቃለን የሚል ጩኸትን የሚያወሩ ሰዎች ነበሩ። በተለይም ጌታ ኢየሱስ ሉቃስ ወንጌል ምዕራፍ 7 ላይ ይህንን ስላልተቀበሉ ሰዎች ይናገራል። ሉቃስ ወንጌል ምዕራፍ 7 ቁጥር 29 እስከ ቁጥር 30 ድረስ ነገሩ ከመጥምቁ ዮሐንስ ጋር አገናኝቶት ነው እዛ ላይ የሚያወራው። ከላይ ጀምሬ ላንብብ። የዮሐንስ መልእክተኞች ከሄዱ በኋላ ኢየሱስ ለሕዝቡ ስለ ዮሐንስ ይናገር ጀመር፣ እንዲህም አለ። ወደ በረሃ የወጣችሁት ምን ልታዩ ነው? ነፋስ የሚያወዛውዘውን ሸምበቆ እኮ ምን ልታዩ ወጣችሁ? ያማረ ልብስ የለበሰውን ሰው ነውን? በአማረ ልብስ የሚሽሞነሙኑና በድሎት የሚኖሩ በቤተ መንግስት አሉላችሁ እኮ። ምን ልታዩ ወጣችሁ? ነቢይን ለማየት ይሆን? አሁን እላችኋለሁ ለማየት የወጣችሁት ከነቢይም የሚበልጠውን ነው። እንዲህ ተብሎ የተጻፈለትም እርሱ ነው፣ መንገድን በፊት የሚያስተካክል መልእክተኛዬን ከአንተ አስቀድሜ እልካለሁ። እላችኋለሁ ከሴት ከተወለዱት መካከል ከዮሐንስ የሚበልጥ የለም፣ በእግዚአብሔር መንግስት ግን ከሁሉ የሚያንሰው ይበልጠዋል። ቀረጥ ሰብሳቢዎች እንኳ ሳይቀሩ ይህን የሰሙ ሁሉ የዮሐንስን ጥምቀት በመጠመቅ ለእግዚአብሔር ተገቢውን ክብር ሰጡት። ፈሪሳውያንና ሕግ አዋቂዎች ግን በዮሐንስ እጅ ባለመጠመቃቸው እግዚአብሔር ለእነርሱ ያለውን ዓላማ አቃለለ ይላል። ኢንትረስቲንግ አይደል? ስለናቁ ማለት ነው። የመናቃቸው ምክንያት በዮሐንስ እጅ ያለመጠመቃቸው ምክንያት ዮሐንስንም ስለናቁት ነው። ግን ከሁሉ በላይ የእግዚአብሔርን ማዳንን ስላልተቀበሉ። ከላይ ሲታይ እንደዛ አይመስልም አይደለ? ላይክ የዮሐንስ ጥምቀት ግለሰብ ነው፣ ምንም ታምራዊ የሆነ ነገር አያደርግም። ጀስት ከምድረ በዳ ውስጥ የመጣ አንድ ሰው እየጮኸ የተናገረውን ነገር ይዘን እኛ በእግዚአብሔር ቤት ኢሊት የሆንን ሰዎች እንዴት እንጠመቃለን? ከዛ ደግሞ የጥምቀቱ ዓላማው ኦፌንድ አድርጓቸዋል። ንስሐ ግቡ የሚል መሆኑ ለእግዚአብሔር ልጅ መገለጥ ተዘጋጁ። ምክንያቱም ኢሳያስ ምዕራፍ 40 ላይ እንደምታዩት ሁሉም ይደልደል፣ እግዚአብሔር ሊገለጥ ስለሆነ እግዚአብሔር ሊመጣ ስለሆነ ለዛ ራሳችንን እናዘጋጅ በሚል መንገድ ነው ያንን ነው ሪፕሬዘንት የሚያደርገው። ያ ኤክስፕሬሽኑ ደግሞ ንስሐችሁን የእግዚአብሔር ማዳን የሚያስፈልጋችሁ፣ ያ ማለት ለመጀመሪያ ጊዜ መዳን አይደለም፣ ድነት ከእግዚአብሔር ዘንድ እንደሚያስፈልግ ደግሞ ኃጢአተኝነታችሁን መገንዘባችሁን የምትገልጡበት ነው የዮሐንስ ጥምቀት። በኋላ የወንጌል ጥምቀትና የዮሐንስ ይለያል ብዬ አምናለሁ። ለእስራኤል ሕዝብ የተሰጠ ጥምቀት ነው ልንል እንችላለን። ይህን መውሰድና አለመውሰድ ስለ እናንተ እውነተኛ የእግዚአብሔር ሕዝብነትና አለመሆንም ጭምር ያሳያል ብዬ አስባለሁ። በተለይም ከእነርሱ አንጻር እንደምታውቁት ብዙ ጊዜ ይምታታብናል፣ ግን የወንጌሉ በጣም በስሱ ነው። በክርስቶስ ዘመን ራሱ በክርስቶስ የመንግስቱ ጊዜ ራሱ ለአሕዛብ ይሰበክ የነበረው በጣም ኮርነሩን እየነካ ነው። የአሕዛብን መንደሮችንም ቢሆን ብትሉ ብዙ ሰዓት ድዌል አያደርግም ክርስቶስ። ምክንያቱም ፕሮሚሱ ለነሱ አይደለም። ኢቭን ኦፊሻሊ ባውንደሪው አልሰፋም። ኢቭን ማቴዎስ ወንጌል ምዕራፍ 10 ላይ እንዳትሄዱ ይላቸዋል፣ ወደ ሰማርያ ከተሞች ከአብርሃም ልጆች በስተቀር ሌላ ማንንም እንዳጠሩ በማለት ጌታ ራሱ ኢየሱስ ይከለክላል። እንደምታውቁት አይሁዶች ሪጀክት እስከሚያደርጉ ድረስ እግዚአብሔር ፕራዮሪቲ በመስጠት ለነሱ የተስፋ ቃሉን እንዲሰጥ እንዳደረገ ታውቃላችሁ። እና ዮሐንስ አውት ኦፍ ዘ ብሉ መቶ ቀድሞ አሕዛብን እየጠራ ነው ብለን ልናስብ አንችልም። ባይሆን የእስራኤልን ሕዝብ ለእግዚአብሔር ልጅ መገለጥና ለእግዚአብሔር መንግስት መምጣት የሚያዘጋጅ ሰው ነበር። በዚህ መካከል ነው እንግዲህ ለእኛም የሚሆነውን እምነትና ንስሐን በአግባቡ መረዳት፣ ደግሞ በእምነትና በንስሐ የተሞላ ደግሞ የተወጠረ ህይወት የሌለን ከሆነ አደጋ እንደሆነ ደግሞ ከሆነም እጅግ እግዚአብሔርን ልናመሰግንበት የሚገባው መሆኑን ለማየት እንሞክራለን። እንግዲህ ቁጥር 2 ላይ እንደምታዩት የዮሐንስ ስብከት ይሄ እንግዲህ እዚህ ጋር ነው በደንብ እንዳነሳሳት ምሻው። ስብከቱን ልክ የሆነ ባለፈውም እንዳልኳችሁ ነው የትንቢቱ ፍጻሜ በቃ ማሳያ ጀስት ቲክ የሚደረግ አድርገን ብቻ ማሰብ የለብንም። የምር የእግዚአብሔር ዶክትሪናል የሆነ ትሩዝ ነው፣ ልናስብበትም የተገባ
የዮሐንስ ስብከት ምንድነው የሚለው ብላችሁ ብትጠይቁ ንስሐ ግቡ መንግስተ ሰማያት ቀርባለችና የሚል ነበር። ይህን በደንብ ለመረዳት ንስሐ ግቡ የሚለውን ለመረዳት መጀመሪያ መንግስተ ሰማያት ቀርባለች ማለት ምን ማለት እንደሆነ መገንዘብ ያስፈልጋል። የእግዚአብሔር መንግስት ወይ ደግሞ እግዚአብሔር እስከዛሬ ድረስ አልነገሰም እያለ አይደለም። ምክንያቱም የሰማይና የምድር ንጉስ ነው እግዚአብሔር። የትኛው መንግስትን ነው ቀርባለች እያልን ያለ ነው? እግዚአብሔር አሁን ገና መግዛት ሊጀምር ነው እያልን ነው? በፍጹም እንደዛ አይደለም። እግዚአብሔር በዚህ አይነት መንገድ ንጉስ ነው። ይህን ማወቅ በጣም እጅግ መልካም። ምክንያቱም ብዙ ጊዜ እኔም ከዚህ በፊት የሚሰማኝ ለነገሩ አሁን አይደለም፣ በእርግጥ ብዙ ጊዜ ሳስብ የእግዚአብሔር መንግስት ሲባል እንደ መጥፎ ነገር ነው ማስበው። የሆነ ሞራል የሆነ ዲማንድ የሚቀርብበት እግዚአብሔር ንጉስ ከሆነ አዳኝ አድርገን አለማሰብ አለ። ግን ይሄ የኛ ስህተት። እግዚአብሔር በኃይለኝነቱና በህጉና በጽድቁ አሁንም ይገዛል፣ ወደፊትም ይገዛል። ሁሉ ስልጣን ከእግዚአብሔር በታች ነው ያለው። በዚህ ረገድ እግዚአብሔር ፎር ዘ ፈርስት ታይም እየነገሰ ነው እያለን አይደለም። ታዲያ በምን ረገድ ነው ታዲያ ዲስቲንክትሊ እየነገሰ ነው እያለን ያለ ነው? እዚህ ጋር ነው እንግዲህ የእግዚአብሔር መንግስትን በአግባቡ መረዳት የሚያስፈልገው። ይሄ የወንጌል ስብከት መሆኑን ይገባል። ታዲያ እግዚአብሔር በዚህ አይነት መንገድ ካልሆነ በምን አይነት መንገድ ነው ሊመጣ ነው እያለን ያለ? ይሄ መልካም ዜና ነው። የእግዚአብሔር መንግስት ቀርባለች የሚለው ለአይሁዳውያን በተለይ ለነሱ ንጉስን በአግባቡ ስለሚያውቁ ምን ማለት እንደሆነ ይገባቸዋል። ለነሱ እንዲሁም ኢትስ ፌቨር። ምክንያቱም እንዴት ነው የሚረዱት ብትሉ መንግስት ለእስራኤል የሚመለስበት ዳዊት ከመንገሱ የተነሳ ሁሉ ነገር የሚትረፈረፍበት ጊዜ ነው ማለት ነው። እግዚአብሔር አሁን ሊነግስ ነው፣ ደስታ ሁሉ ሊጠፋ ነው ማለት አይደለም። እንዲያውም ደስታ ሊመጣ ደስታ ላለም እንደሚባለው ማለት ነው። ጆይ ቱ ዘ ወርልድ ንጉሱ ሊመጣ ስለሆነ ደስ ይበላችሁ። በዚህ የእግዚአብሔር መንግስትና ከመሲሁ ሚዲቶሪያል የሆነ የእግዚአብሔር ልጅ መገለጥ ነው የምናወራው። የኛ የሆነ ልጅ ለኛ የሚወለድበትን አይደለ? ኢሳይያስ 9 ላይ ሕፃን ተወልዶልናል፣ ለኛ ተወልዶልናል፣ ፎራስ ተወልዶልናል። ሁሉ ነገር ይገዛል፣ ሁሉ ነገር ከእርሱ በታች ይሆናል፣ ጠላቶቻችን ሁሉ ይረታል የሚል ዜና ነው። ኢሳይያስ 52 ላይ እንደምታዩት እነሆ ንጉስሽ መጥቷል ብሎ ለጽዮን አዋጅ የሚናገር ብሎ ይናገራል። ንጉስሽ መጥቷል ብሎ የሚጮህ ኢሳይያስ 40 ላይ ራሱ እንደምታዩት እንደዛ ነው። በዚህ ረገድ የእግዚአብሔር መንግስት ማለት ካልቪን ይላል the kingdom of God among men is nothing else than restoration to happy life or in other words it is a true and everlasting happiness ይላል። የእግዚአብሔር መንግስት ማለት ለሰው ልጆች ምንድነው ብትሉ የደስታ ህይወት መታደስ ልትሉ ትችላላችሁ። ዘላለማዊ ደስታ ሊመጣ ነው ብላችሁ አስቡ። ዮሐንስ የእግዚአብሔር መንግስት ቀርባለች ብሎ ሲናገር እያለ ያለው ከእግዚአብሔር ዘንድ ከኃጢአታቸው የተነሳ የራቁ ከእግዚአብሔር መንግስት የተባረሩ እግዚአብሔር ሬን ካረገበት እግዚአብሔር ነግሶ ካለበት በኃጢአታቸው ምክንያት የእግዚአብሔር ደስታ የእግዚአብሔር መገኘት የእግዚአብሔር በጎ ሁሉ ነገር ካለበት ለተባረሩ ሰዎች ኑ የእግዚአብሔር መንግስት መጥቷል። እግዚአብሔር ከእናንተ ጋር ለመኖር ሙቭ እያደረገ ነው እንደማለት። በዛ ውስጥ የኃጢአት ይቅርታን አይደለ? ያው የኃጢአት ይቅርታ ሳይኖር ከእግዚአብሔር ጋር አብሮ የእግዚአብሔር መንግስት ለኛ የሚሆንበት መንገድ የለም። እንደምታውቁት ተያይዞ የሚተረክ ነው። ስለዚህ የእግዚአብሔር መንግስት ሊመጣ ነው ከመሲሁ ጋር ሲባል ማሰብ ያለብን ኃጢአት ሁሉ ከሰው ህይወት ሊወጣ ነው በእርሱ ለሚያምኑ። የዲያብሎስ አሸናፊነት ሊገረሰስ ነው ብላችሁ አስቡ። ዲያብሎስ ሰዎች ላይ ያለው ክሌም ሊገረሰስ ነው ብላችሁ አስቡ አይደል? ለእስራኤል ህዝብ እንደዛ ከሆነ የሆነው ልጆቻቸው ከዲያብሎስ እስራት ነው አይደለ ነፃ ያወጡት። ለብዙ ዘመን በበሽታ የተያዙ ለብዙ ጊዜ በዲያብሎስ እስራት ውስጥ የነበሩ ሰዎች ሪስቶር ነው የተደረጉት። የእግዚአብሔር መንግስት ያ ነው ብላችሁ አስቡ። የኃጢአት ይቅርታ ያለበት ህይወት ሁሉ ወደ ክብሩ የሚመለስበት ከሚዝሪ የሚታደስበት አይደለ? የእግዚአብሔር መንግስት በጥቅሉ ስታዩት እንደዛ ያንን የሚያከናውን
አዳኝ መጥቷል ብላችሁ አስቡ። ካልቪን in a word the kingdom of heaven is nothing else than a newness of life Romans 6:4 by which God restores us to the hope of a blessed immortality immortality ማለት ዘላለም መኖር ማለት ሳይሆን ሞት የሞት መርህ የሚወጣበት ህይወት ብቻ የሚሆንበት እንደማለት ነው። ብዙ ጊዜ immortality ሲባል ዘላለማዊነት ነው እናስበው፣ ግን ሲኦልም ያሉ ሰዎች ዘላለም ይኖራሉ። ጥያቄው ግን immortality አይደለም፣ የሞት መርህ ገዝቷቸው ነው የሚኖሩት። Having rescued us from the bondage of sin and the death, he claims us also as his own, and that even while our pilgrimage on earth continues, we may enjoy the heavenly life by faith. For he has blessed us with all spiritual blessing in a heavenly place in Christ. ያን ብላችሁ አስቡ። ለእናንተ የሆነ እግዚአብሔር መንግስት ቀርቦላችሁ፣ ይሄ ደግሞ ምን ለምንድን ነው ማስቀድሞ ብላችሁ ብትጠይቁኝ ንስሐን በአግባቡ እንድንረዳ። ምክንያቱም መንግስተ ሰማያት የሚለውን የምናስበው እግዚአብሔር ፍርድ ሊጀምር ነው። ሰው ፍርዱ እናንተ ላይ እንዳይወርድ ንስሐ ግቡ ይሆናል። ገብቷችኋል? መንግስተ ሰማያት የሚለውን የምንተረጉምበት መንገድ ንስሐ ምን እንደሆነ ሼፑን ይቀይረዋል። መንግስተ ሰማያትን የእግዚአብሔር መምጣትን እግዚአብሔር ፍርድ ሊጀምር ነው ብላችሁ የምትተረጉሙ ከሆነ ንስሐ መግባት ከዛ ፍርድ ያስጥላቸዋል። ነገር ግን የእግዚአብሔር ድነትና ማዳን ሊሰጥ ነው ከተባለ ንስሐ ራሱ የሚተረጎምበት መንገድ ይቀይረዋል። ካልቪን የእምነት ዴፊኒሽን እንግዲህ ሪፎርመሮች እንደምታውቁት ከእግዚአብሔር ቃልም አውጥተው የሚተረጉሙት እምነት ይቀድማል ንስሐ። ምን ማለት ነው እምነት ስትሉ ደግሞ እምነት እግዚአብሔር ዳኛ መሆኑን ማመን አይደለም። ኦር ደግሞ ምን ልበላችሁ፣ እምነት ዲስቲንክትሊ የእግዚአብሔርን የተስፋ ቃሎችን ማመን ነው። የእግዚአብሔርን የማዳን ቃልን ማመን ነው። ከጸጋ ጋር የተገናኘ ነው እምነት። መጽሐፍ ቅዱስ እመኑ ሲል የእግዚአብሔርን አባትነትን፣ የእግዚአብሔርን ቸርነትን፣ የእግዚአብሔርን በጎነትን ነው እመኑ የሚለን፣ ወይ ደግሞ ለእኛ ያለውን የተስፋ ቃልን ተቀበሉ ነው የሚለን። ከዛ ነው ንስሐ ለሪፎርመሮች የሚፈልቀው እና አንዱ ትልቁ ቻሌንጅ ሆኖ የሚመጣው ጥቅስ ይሄ ነው። እዚህ ላይ ምን ስለሆነ ሲባል እንዴ ሰው እንደውም ሚድነው ንስሐ ከገባ በኋላ፣ ሮማን ካቶሊኮች የሚሉት እሱን ነው እንደምታውቁት። you have to cry before ከድነት በፊት። ሌላ እንዲሁ ታዋቂ ዲቤት አለ ዘማሮ ኮንትሮቨርሲ የሚባል የስኮቲሾች እና አንድ ዲቤቱ ምን ነበር? ኮንትሮቨርሲ እንዴት ነው የተጀመረው? ፕሬስቢቴሪያኖች እንደምታውቁት ለፕሪስፔትሪ ወይም ደግሞ ለወንጌል ስብከት ከመሾማቸው በፊት ጥያቄ ይጠየቃሉ እና አንድ ጥያቄ የቀረበለት ሰው ወደ ክርስቶስ ከመምጣቱ በፊት ንስሐ መግባት አለበት ወይ ብሎ ጠየቁ። እዛ ቆም ብሎ ጊቭ ሚ ታይም አለና አይ አለ፣ ሰው ኢየሱስን ካገኘ በኋላ ንስሐ የሚገባው አለ። በዚህ ምክንያት ተከለከለ። በዚህ ነው ኮንትሮቨርሲ የጀመረው። እንግዲህ ሪፎርሜሽንን ክደናል እንደዚህ ካለ ብለው ነው። ከዛ በኋላ እነ ቶማስ ቦስተን ብቻ የማሮ ኮንትሮቨርሲ የሚባሉ 12 ስኮቲሽ የሆኑ ቴዎሎጂያኖች አሉ። እነሱም እነዛን ለመደገፍ በተለይ አንድ መጽሐፍ ነበረ ማሮ ኦፍ ሞደርን ዲቪኒቲ የሚባል መጽሐፍ አለ እና እሱን መጽሐፍ ኢንዶርስ አደረጉ እና በዛ ምክንያት ከሜንላይን ቸርች ጋር ግጭት ተጀመረ እና በዚህ ጥያቄ ምክንያት ነው። እሱም ለኛም ፕራክቲካሊ ወሳኝ ነው። ሰውን ኢየሱስን ከማመን በፊት ማልቀስ አለብህ። ኃጢአቶችን ማወቅ አለብህ። የኃጢአቶችን ደብዝ ተረድተህ ካለቀስክ በኋላ ኢየሱስ ያድንሃል። ሪፎርመሮቹ ኖ ነው የሚሉት። በመጀመሪያ በክርስቶስ ኢየሱስ አዳኝነት በእግዚአብሔር ምሕረት ካመንን በኋላ ነው። እንዲያውም የእግዚአብሔር ልጆች መሆናችንን ከማወቅ ነው ንስሐ የሚጀምረው ይላሉ። ለዚህ እንግዲህ ካልቪን አንዱ የሚያመጣው ጥቅስ መዝሙር ላይ ያለውን ጥቅስ ነው። እርሱም በአንተ ዘንድ ምሕረት አለና ልትፈራ ይገባሃል ይላል። እኛ ብንሆን አይደለ አንተ አስፈሪ ነህና ልትፈራ ይገባሃል ወይ ደግሞ ጀስትሱን ነው የምናመጣው። ግን ኖ ስለ ምሕረት ያንን የወስደውና የእግዚአብሔር ምሕረት ነው ፍርሃትን የሚያመጣው ይላል። ንስሐ እግዚአብሔርን ከመፍራት እግዚአብሔርን ከመቀበል የተነሳና ያንን ማንነቱን ከመረዳት የተነሳ ለእግዚአብሔር የሚመጣ ለኃጢአታችን የሚመጣ ምላሽ ስለሆነ ኮንፌሽኑም ካቴኪዝሙም እንደዛ ነው ያደረጉ። ይሄ ታዲያ ሞኝነት ነው እንዴ? እንደዚህ ብሎ ማሰብ በፍጹም
መጥምቁ ዮሐንስም እያለ ያለው ምንድን ነው ብላችሁ ብትጠይቁ ኦርደሩን መሳት የለብንም። ከፊት ሪፔንት ስለሚል ሪፔንታንሱ ይቀድማል። ሎጂካል ሪሌሽኑን ስታዩ ነው እምነት ምን ማለት እንደሆነ የምትረዱት። እሱ ምን ማለት ነው ብትሉ ምሳሌ ልስጣችሁ። ዛሬ አባትህ ስለሚመጣ ታጠብ አንድ ሰው ብትሉት ምን እያላችሁ ነው? ወይስ ምን እያላችሁ አይደለም? አንድ እያላችሁ ያሌለው አንተ ካልተዘጋጀህ አባትህ አይመጣም ማለት ነው። በኮንዲሽን ይሆናል ያኔ ያንተ ንጹህ መሆን ለዚህ ለአባትህ መምጣት አንተን ለማየት መምጣት ኮንዲሽን ካልሆነ ይቀራሉ። ግን ሌላውን እንገልብጥ። የአባትህ መምጣት ስለሆነ ይህንን አይተህ ራስህን አዘጋጅ የሚለው ይቀይረዋል አይደለ? ለሞቲቬሽን ነው እየተነገረ ያለው እንደዛ ሲሆን ማለት ነው አይደለ? በዚህ ኮንዲሽን ነው አባትህ የሚመጣው ከማለት ይልቅ አባትህ መምጣቱ ስለሆነ ያንን ተረድተህ ያንን ኮንሲደር አድርገህ ያንን አክሴፕት አድርገህ ኦን ዳት አካውንት አክት አድርገህ እየተባለ ነው። ይሄ ላንተ ስለሆነ እዚህ ጋር ነው ማለት ነው ልዩነቱ። ስለዚህ መጥምቁ ዮሐንስም እያለ ያለው ነው the kingdom of God ለእናንተ የሆነው የእግዚአብሔር መንግስት ሊመጣ ስለሆነ ያንን በመቁጠር በመቀበል ኦን ዛት ኖሌጅ አክት አድርጉ ይላል። ካልቪን እንዴት እንደሚያወጣው ተመልከቱ። ይሄ በጣም ለህይወታችሁ እጅግ ወሳኝ ነው እያምናለሁ። በህይወታችሁ ዴይሊ ህይወታችንም እጅግ ወሳኝ ነው እያምናለሁ። በክርስትና ህይወት ለመዝለቅና ላለመዝለቅ ማለት ነው። ዳትስ ዋት አይ ቢሊቭ። ሃይማኖታችንን እስከ መጨረሻው ድረስ የምንሄደው በዚች መስመር ነው ብዬም አስባለሁ። አለዚያ ይህንን አለመረዳት ፕራክቲካል የሆነ ውጤት አለው ብዬ አስባለሁ። ምን እንደሚል ተመልከቱ። For John does not say, repent ye, and in this way the kingdom of heaven will afterwards be at hand እያለ አይደለም ይላል። ንስሐ ግቡ እንደዛ ካረጋችሁ ከዛ በኋላ የእግዚአብሔር መንግስት ይመጣል እያለ አይደለም ይላል። ታዲያስ but first brings forward the grace of God and as an exhorts men to repent ይላል። እግዚአብሔር መንግስትን ሊሰጣችሁ ስለሆነ ቸር ስለሆነ ደግነቱን ኤክስቴንድ ለእናንተ ስላደረገ ይህንን አሜን ብላችሁ ለዚህ ምላሽ ስጡ ነው። Hence, it is evident that the foundation of repentance is the mercy of God, by which He restores the lost. በጣም የሚገርም ነው ስል የሆነ ሞቲቭ በሆነ ነገር እንድትሰሙ ብያለሁ። የንስሐ መሰረት የእግዚአብሔር ምሕረት ነው፣ ፍትሁ አይደለም። ያ ማለት ምን ማለት ነው? ዋልተር ማርሻል በጣም ሳፈር አድርገዋል በባክስተር ስብከት ይባላል እና በኋላ ቶማስ ኮዲን ወይ ጆን ኦን አምና ሹር ግን በዛ ስብከት ነው ሞር ሪስቶር የተደረገው። በጣም በጊልት ሰፈር የሚያደርግ ንስሐዬ ንጹህ አይደለም፣ እንዴት ነው ድነቴን እርግጠኛ መሆኑ እያለ ነው ጊዜውን የጨረሰውና ማስተርፒስ ነው የሚባለው ዘ ጎስፔል ሚስትሪ ኦፍ ሳንቲፊኬሽን የሚለው መጽሐፍ። እዛ ላይ አንዱ ትልቁ ጥያቄ ይህንን ለመመለስ ነው የሚሞክረው። የወንጌል ምስጢር የሚቀድሰው ምንድን ነው? የምር ሚስቲሪየስ የሆነ ለዓለማዊ ሰዎች የማይታይ የወንጌል መቀደሻ ኃይል ከየት ይመጣል? is it from fear of hell ይላል። ከሲኦልን ከመፍራት እግዚአብሔርን ፍትህ ከመፍራት የሚመጣው ነው ወይስ የእግዚአብሔርን ምሕረት ከመቀበል የሚመጣና የወንጌሉን ፕሮሚስ ከመቀበል የሚወጣው እምነትና ንስሐ ነው የምር እውነተኛ የቅድስናና የክርስቲያን ህይወት መሰረት ይላል። እሱን ለመመለስ ነው የሚታገለው እና አንዱ the base of our life የእምነታችን መሰረት ከሁሉ በፊት የእግዚአብሔር ምሕረት ነው ይላል። የእግዚአብሔርን መርሲ ካውንት መቁጠር ነው። እግዚአብሔር ተቀብሎኛል ከሚል ነው ንስሐ የሚጀምረው። ይህ ማለት መሰላችሁ እግዚአብሔር አባቴ ነው፣ እግዚአብሔር በልጁ በኩል አጽድቆኛል ስትሉ ነው እውነተኛ ንስሐ መምጣት የሚጀምረው። እኛ ግን አእምሯችን ላይ ምናስብ ምንድን ነው? I need to make sure ጥሩ ንስሐ ያለኝ መሆኑን። ኢቭን እምነትን ራሱ ኦብጀክት ኦፍ አወር ሳልቬሽን ልናደርግ እንችላለን። የድነታችን ኦብጀክት ጌታ ኢየሱስ ነው እንጂ እምነታችን ራሱ አይደለም። ሪፎርመሮቹ ደጋግሞ እንደሚሉት እምነት ባዶ ነገር ነው፣ ኢንስትሩመንት ነው። ያን ስላችሁ ሁሉ ሰው አለው ማለት አይደለም፣ ግን ምንም የማይሰጥ ፓሲቭ የሆነ የሚሰጠውን ነገር ብቻ የሚቀበል ነገር ነው። እግዚአብሔር ይወዳል፣ እሺ ይላል። ሌላ ምንም ነገር ወደዛ ምንም አያደርግም። እንዲያውም ኔክድ የሆነ ነገር ነው ይላሉ፣ ወይ ደግሞ ባዶ ኤምቲ ሃንድ ነው ይላሉ። እምነት ምንም የማይሰጥ ለእግዚአብሔር ቅድስናንም የማይሰጥ ለእግዚአብሔር ፍቅርንም የማይሰጥ አይደለም። ኢቭን ድነታችን በፍቅር አይደለም ታውቃላችሁ።
እግዚአብሔርን በመውደድም አይደለም፣ ባልንጀሮችንም በመውደድ አይደለም። ኢትስ ባይ ፌት። ሄልደን በጣም ልብ በሚማርክ መንገድ ያወራል ስለዚህ ጉዳይ። ፍቅር አይደል? ፍቅር ባይዜ ህጉ ነው እንዲሁ ፍቅርን የሚጠይቀው አይደለ? ሰዎች እንደዛ ይመስላሉ። ቅድስና ማለት ባይዜ ፍቅርን ማለት ነው። ሲምፕሊ እግዚአብሔርን መውደድ፣ ሰዎችንም መውደድ። ወንጌሉ ደግሞ በዛ አይደለም። ኢትስ ኮምፕሊትሊ ፓሲቭ ነው የምንለው። ለዛ አንዱ ዲቤት አለ። ከዚህ በፊትም አውርቼላችኋለሁ። ጋይ ዎተርስ፣ ፌስኮ እና ጆን ፓይፐር ያደረጉት እና አንዱ ሪፎርሜሽንን ዲፌንድ ሲያደርጉ ፓይፐር አፌክሽን ያስፈልጋል ይላል። ኢዝ ኤሰንስ ኦፍ ፌዝ ነው ይላል። ኢየሱስን ስትቀበሉ ደስታ ሊሰማችሁ ይገባል። ያው የሱ ጆይ ትልቁ ኢንፈሲስ ነው አይደለ? ፓይፐርን እኔ እየነካው አይደለም፣ ዲቤቱን ነው የምላችሁ። ከዚህ አንጻር ግን yes I'm going against him because dangerous ስለሆነ ብዬ እዚህ አፌክሽን የማይሰማው ሰው ሊኖር ይችላል። አላንም ልትሉት ነው፣ እምነት የለህም ልትሉት ነው። ኦ በጣም በወንጌሉ ደስ እየተሰኛ እየሳካ አይደለም። are you going to say that? ይገርታችኋል። ፕራክቲካሊ አደገኛ ነው ልላችሁ ነው። እና እነሱ የሚሉት አፌክሽን ራሱ የቅድስና አንዱ ኢፌክት ነው። ያ የሚፈልቀው ኢየሱስንና ደግነቱን ከመቁጠር በኋላ ነው ይላል። ኢየሱስ ይወደኛል ከሚል ሰርቲቲ ነው የሚፈልቀው እንጂ ያንን ነገር ሰጥቼ ገብታችኋል። እምነት ፓሲቭ ነው የምንለው ለዛ ነው። ምንም ነገር ለእግዚአብሔር አያደርግም። እግዚአብሔርን የሚሰጠውን ብቻ ነገር አሜን እያለ ይቀበላል። ከዛ የተነሳ ነው ንስሐ ቅድስና መፍሰስ የሚጀምረው። Calvin, in no other sense is it stated by Mark and Luke that he preached repentance for the forgiveness of sins. Repentance is not placed first, as some ignorantly suppose, as if it were the ground of the forgiveness of sins. Even ኃጢአት ይቅርታ መሰረት አይደለም. Or as if it is induced God to begin to be gracious to us. እግዚአብሔር ለኛ ካይንድ ደግ እንዲሆን ኢንዲዩስ የሚያደርገው የሚቀሰቀሰው አይደለም። የኛ ንስሐ አይደለም እግዚአብሔርን ደግ እንዲሆን አክቲቬት የሚያደርገው። But men are commanded to repent that they may receive the reconciliation which is offered to them now as the undeserved love of God by which he receives into his favor a wretched man, not imputing their trespasses onto them, is a first in order. So it must be observed that pardon of sin is bestowed upon us in Christ, not that God may treat them with indulgence, but that he may heal us from our sins. And indeed, without hatred of sin and a remorse for transgression, no one will taste the grace of God. ግን ኦርደሩን ማየት አለብን ይላል። የእግዚአብሔር የጸጋ አክሽን ይቀድማል የኛን ይቅርታ። የእግዚአብሔርን አባታዊ የእጁን መዘርጋት ይዘን ነው ምላሽ እግዚአብሔር ስለወደደን ነው ኃጢአቶቻችንን መናዘዝ ምን ጀምረው። ማርቲን ሄንሪ ምን እንደሚል ተመልከቱ። በጣም ልብ ይነካል። እንደውም እሱ ሞር በጣም ግልጽ ያደርጋል ብዬ አስባለሁ። This is a great incentive to us to repent. ይሄ ንስሐ ለመግባት ትልቅ ማበረታቻና ኢንሰንቲቭ ነው። There is nothing like the consideration of a divine grace to break the heart, both for sin and from sin. Repentance is evangelical repentance when it flows from seeing Christ, from a sense of his love, and from the hope of a pardon and a forgiveness through him. Kindness is a conquering, abused kindness, humbling and a melting. How wretched I was to sin against such a grace, against the law and the love of such a kingdom. It's amazing, isn't it? እንደዚህ ለእውነተኛ ንስሐ የሚያበረታታ ነገር እያለው እሱም የእግዚአብሔርን መለኮታዊ የሆነ ጸጋን መረዳት። እንደዚህ ደግሞ የሰውን ልብ ለንስሐ የሚሰብር ነገር የለም። ከኃጢአት ጋር ባለ ትስስርም ደግሞ ከኃጢአት ጋር ካለ ቁርኝት እውነተኛ የወንጌል ንስሐ ነው ንስሐ ሊባል የሚችለው ክርስቶስን ከማየት የሚወጣ ከሆነ የሚፈልቅ ከሆነ እሱም የክርስቶስን ፍቅር ሰንስ ከማድረግ ደግሞ የእግዚአብሔር የኃጢአትን ይቅርታን ተስፋ ከማድረግ የሚፈልቅ ምን ማለት ነው ብትሉ ወንጌሉ ምንድን ነው የሚላችሁ? እግዚአብሔር በእርሱ ለሚያምን ሁሉ አባት ነው የሚላችሁ። ይህን ከዚህ በፊትም አውርቻለሁ። ትዝ ይላችኋል ኤፌሶን ላይ ይህን በኦርደር በጣም ስትራይኪንግ ነው ከተረዳ። እግዚአብሔር በክርስቶስ ኢየሱስ ይቅር ስላላችሁ እርስ በርሳችሁ ይቅር ተባባሉ ይላል። ይቅርታ መስጠት ሳንቲፊኬሽን ነው አይደለ?
ለሌሎች ይቅር በሉ ይላል። ግን ከየት ነው የሚመጣው? እግዚአብሔር ይቅር ስላላችሁ ነው። ያንን ካልቆጠራችሁ እውነተኛ ይቅርታ አታደርጉም ለሰዎች ነው። ገብቷችኋል ፖይንቱ? ያ ማለት ወንጌሉ እንደዚህ ነው የሚለን። እግዚአብሔር ብዙ ጊዜ እኛ እንግዲህ የለመድነው እኔም ያው ኃጢአትም የእኛም ተፈጥሯዊ ልባችን የሚነግረን እግዚአብሔርን አባት አድርጎ ማግኘት ከባድ ነገር ነው። እንዲህ በቀላሉማ ትድናለህ ብዬ ተስፋ እንዳታረግ። ይሄ ሰርጎ ገብ አለ ሃይጃክ የሚያደርግ የገላትያ አይነት መልእክት ማለት ነው። ኢት ሞር አፒል ያደርግልናል ለተፈጥሯዊ አእምሮ እና ለስጋዊ ማንነታችን። ለእኛ ሞር ትሩ የሚመስለን ብንቀደስ እግዚአብሔር እንደሚቀበለን ማሰብ እንጂ በክርስቶስ በማመን መጽደቅን ናቹራል አድርጎ አእምሯችን አይቆጥረውም። ትረስት ሚ እንደዛ ነው። ለዛ ነው በቀላሉ እነዚህ አይነት ስብከቶች ሰዎችን የሚያሸንፉት። ልታበላሸኝ ሰዎች የሚሉት ለዛ ነው። just shall live by faith ስትሉ ይሄማ ትምህርት ያበላሸኛል። አንድ ጊዜ አንዱ በጣም ገርሞኛል የምር ስለ ስፐርጅን ፌሚኒን ሰባኪ ነው አለና እኔ የሚቀድሰኝ ስለ ሲኦል ምናምን መሰበክ ነው። ስፐርጅን ምንም ስለዛ አያወራም አለ። I was like surprised. Amazing psychology አያችሁ። ስለዚህ ለእግዚአብሔር ፍቅር አትናገሩ። ላይክ የሲኦልን አስፈሪነት አሳዩ። በዛ እቀደሳለሁ። ያ ሞር ሳይንቲፋይ ያደርገኛል። እስ ሌቪሽ የሆነ የቅድስና ነው። ዋልተር ደጋግሞ የሚለው እሱ ነው። ሄዳችሁ መጽሐፉን ብታነቡ this is ሌቪሽ የሆነ የቅድስና ፕሪንሲፕል ነው። እግዚአብሔርን you don't love him like የወንጌሉ by the way እግዚአብሔርን ከመውደድ ጭምር የሚመጣ ቅድስና ነው። ነገር ግን ይገለኛል ብላችሁ አይደለም፣ አባት ሆኖኛል። ክርስቶስ የኔ ነው። እኔን እስከ መውደድ ድረስ ስለኔ ሞቷል። ያን ደግሞ ድነት ኢንአክሰሰብል አድርጌ አይደለም። እኔ በቴዎሎጂ ዝም ብዬ እኮ ኢየሱስ አድኖኛል ብዬ ላስብ እችላለሁ፣ ግን ያ አያድንም። በብዙ ጊዜ እሱን አይደል ቴዎሎጂ የሚያድን እንዳይመስላችሁ፣ ወይም ደግሞ ኢየሱስ ይወደኛል ማለት የሚያድን እንዳይመስላችሁ። ሶ ዋት ይባል ህይወት ነው የሚያድን። አር ዩ ቼንጅድ? ኦፍ ኮርስ ይለውጣል የክርስቶስ ወንጌል፣ ግን ያ የድነታችን ኦብጀክት አይደለም። ያም መሆን የለበትም። የመቀደሳችን ሞቲቬቲንግ የሆነው መርህ እሱ ነው የሚለው ሚስትሪ ኦፍ ዘ ጎስፔል ሳንቲፊኬሽን፣ የወንጌል ሚስትሪ ኦፍ ሳንቲፊኬሽን ፕሪንሲፕል ይሄ ኮምፕሊትሊ ከዓለማዊ የቅድስና መርህ ይለያል። እስልምናም ላይ ብትሄዱ ባይዘ እግርህን በደንብ ታጠብ፣ ቢ ኬርፉል፣ የዘላለም ሕይወት ታገኛለህ። ይሰራል ባይዘ ሰው። ለዛ ነው ይሁሉ ከኛ ከዚህ ከአስገራሚ ወንጌል ይልቅ ያኛው እንዴት አፒል አድርጎ ለምንድን ነው ሰዎች እንደዛ ኮንሽንሳቸው ሳብጀክት የሚያደርገው? ባህሪ አእምሯቸው ለበዛ ሎጂክ ሞር ኦፕሬት ስለሚያደርግ ሞር ሚኒንግ ይሰጣቸዋል። ሌሎች ሃይማኖቶች ለዛ ነው በክርስትና ውስጥ ተለጥፎም ያሉ ሃይማኖቶች ለዛ ነው ሞር አፒል የሚያደርጉት። ሰዎች ያ ሞር ሚኒንግፉል ይመስላቸዋል። ግን ትሩ የሆነ እውነተኛ we are not preaching immorality ልቅነትን አይደለም እያስተማርን ያለ ነው። እውነተኛ ቅድስና ከየት እንደሚፈልቅ አንኮራፕት ይሆን እግዚአብሔርን ከመውደድና እግዚአብሔርን በእምነት የኔ ነው ከማለት የሚፈልቅን ቅድስና ነው እያወራን ያለ ነው። ያ ትዝ ይላችኋል የሉተር እዛ ላይ ቆንጆ ነገር ይናገራል። ያ መክሊት የተሰጣቸው ሶስቱ ሰዎች ሁለቱ ሄደው ሪስክ ወስዶ ነገዱ። ኢትስ አሜዚንግ ሃው ገንዘቡ ቢጠፋስ ኖር 2 ዲናር ያለው እንደ ሪስክ ያለው ከአንዱ ዲናር ይልቅ ሁለቱ ናቸው። ንግድ ደግሞ ሪስክ አለው ታውቃላችሁ። ላይ ኢንቨስት አድርጋችሁ ሊጠፋ ይችላል። ሄደው ነገዱ። 5 ያለውም 2 ያለውም አይ ቲንክ ወይ 3 ያለውም አትርፈው አምጥተው ገንዘቡ ዝም ብሎ ከሚቀመጥ ብዬ I did this with this many እና ይሄ አለኝ ግሬስፉሊ ማለት ነው። ያኛውስ ኮምፕሊት የሆነ ኔጌቲቭ አንደርስታንዲንግ። አንተ ካልዘራህበት የምትሰበስብ፣ ካልበተንክበት የምትሰበስብ፣ ካልሰራህበት የምታጭድ መሆንን ጨካኝ መሆንን ስለተረዳው እቺን ገንዘብ ወስጄ ሄጂ ምን አርኳት? ቀበርኳት። ይሄው አለ this is the consciousness of የብዙ ሰው ማለት ነው። እግዚአብሔር አረመኔ ዘርፏል። እንደምንም ተጠንቅቄ እቺ 1 ዲናሯን እንደምንም በዚህች ህይወት ስኖር ጠብቄ እሄዳለሁ። እቺን ህይወት ጨርሽ ገብታችኋል።
የእግዚአብሔር ሕግ ከመውደድም አይደለም። you maintain it በሆነ ረገድ እንዲያውም እኮ ግን ከየት የሚፈልቅ ነው? ከዚህ አይነት ልብ የሚመጣ ነው። ለዛ ነው ይሄ በጣም ይሄን መረዳት ወሳኝ ነው። ንስሐ እውነተኛው እግዚአብሔር በዚህ ሁሉ አገንስት እየሄድን በልጁ በኩል ሪስቶር ሊያደርግ ነው የመጣው። ይሄ መንግስት የማዳን መንግስት ነው። it's not the kingdom of justice እንደምታውቁት። ለዛ ነው ይሄን መንግስት መለየት የሚያስፈልገው። የወንጌል መንግስት ነው። ይሄ የጸጋ መንግስት ነው። እግዚአብሔር ደግነትን ለሰው ልጅ ሊያደርግ በልጁ በኩል የመጣበት። እግዚአብሔር በልጁ በኩል ለመፍረድና ለማጥፋት አለ። እግዚአብሔር የሰው ልጅ ለመፍረድና ለማጥፋት በክርስቶስ ኢየሱስ መገለጥ አይኖርበትም። በክርስቶስ ኢየሱስ መምጣቱ በመንግስቱ ራሱ ሪስቶር ሊያደርግ የሰው ልጅን ሊቤዥና ሊታደግ ይህን መንግስት እንግዲህ ዲስፓይት አወር ሲንፉልነስ ይህን መንግስት ሊሰጥ የፈለገ አምላክ ከዚህ አይነት መረዳት የሚወጣ ንስሐ ነው እውነተኛ ንስሐ የሚባል እና ንስሐ ደግሞ ሲሪየስ ነገር እንዳናቀለው። ይህ ማለት ንስሐ አያስፈልግም ማለት አይደለም። የምር ነው የሚያስፈልገው። ከየት ነው የሚወጣው ነው? ከምን አይነት ልብ የሚፈልቅ ነው እንጂ ጥያቄያችን። እንዲያውም ንስሐ የሌለው ህይወት እግዚአብሔርን ያለማወቅ ምልክት ነው። ንስሐ የመዳናችን ኮንዲሽን ባይሆንም መሰረት ባይሆንም ውጤቱን ግን ነው። አንዱ የዳነ ሰው ህይወት መገለጫው ንስሐ ማይንድ ዩ ለመዳን አይደለም። የዳነ ሰው ህይወት አንዱ የመዳኑ መገለጫ ሪፔንታንስ ነው። እርሱም አሁንም ዝም ብሎ እኔ ቆሻሻ ሰው ነኝ ማለት አይደለም። ካቴኪዝሙም ላይ የሚሉትን አይደለ የእግዚአብሔርን መሐሪነት በክርስቶስ ኢየሱስ አፕሬንድ ከማድረግ ከዛ የኃጢአትን አስከፊ የሆነ ባህሪና እውነተኛ ማንነትን ከመገንዘብ ለእግዚአብሔር የሚመጣ ኢሞሽናል ግሪፍ ሐዘን፣ ከዛ ደግሞ ያንን ኃጢአት መተውና ወደ እግዚአብሔር መመለስ ነው ይላሉ። ሊትራሊ የቅድስና ህይወትን የማያቋርጥ ንስሐ ልትሉት ትችላላችሁ። ኢትስ ናት ጀስት ኢንተሌክቹዋል ቼንጅ ብቻ አይደለም። ይሄን እቃውም ቀይሬዋለሁ። ብዙ ሰው እንደዛ ይመስላል። ይሄ ሐሳብ ከዛ ያልፋል። የምር የግሪክ ቃልም እንደዛ ነው። ላይክ የተቀየረ ህይወትም ነው፣ የተቀየረ የህይወት አቅጣጫም ነው። እዚህ ላይ በደንብ ማሰብ አለብን። ንስሐ ሲባል ብዙ ጊዜ አኮምፕሊሽ የሚያደርገውን ነገር አይደለም ማየት ያለብን፣ ትራጀክተሪውን ነው፣ የሚነሳበትን ምንጭና የሚሄድበትን አቅጣጫ። ምን ማለት ነው? የአንዳንድ ሰው የንስሐ ህይወት ደካማ ሊመስለን ይችላል። ለዚህ ምን ይላል ዋልተር? በጣም ልብ በሚነካ መንገድ የንስሐን እውነተኛ ኔቸሩን እንጂ ዲግሪውን ማየት የለብንም ይላል። አንዳንድ ሰው እንደሌላው ሰው የኃጢአቱን ታላቅነትና ክብደት ተረድቶ ሲያዝን ላታዩ ትችላላችሁ። ግን you can see ጭሷንም ቢሆን ማቴዎስ ወንጌል ላይ እንደምታዩት ትንሿም ተራ አይደለችም። የወንጌል ንስሐ የሚጤስ ጧፍ አያጠፋም። ጌታ ኢየሱስ የምትጤስ አይነት የወንጌል የኒው ኤቫንጀሊካል ሪፔንታንስ አለች። እሷ ናት መታየት ያለባት። ታላቅነቱ አይደለም፣ ስፋቱ አይደለም። ኃጢአትን በአግባቡ ተረድታ ለእግዚአብሔር የምትሰጠው ምላሽ ለኃጢአቷ ያለች እውነተኛ የኃጢአት ጥላቻ ሱፐርፊሻል የሆነ የማስመሰል ሳይሆን ኃጢአትን በሙሉ ይዘቱ ላትረዱ ትችላላቸው። ግን ለኃጢአት ያለ ጥላቻ ለእግዚአብሔር ደግሞ ያለ ፍቅርን እውነተኛ ከእምነት የሚወጣ ንስሐ ያመጣል። እንግዲህ ወደ ወንጌሉ ስንመጣ ቁጥር 6 ልጨርሰው ነው። ቁጥር 6 ኃጢአታቸውን እየተናዘዙ በዮርዳኖስ ወንዝ በእርሱ እጅ ይጠመቁ ነበር ይላል። ይሄ እንግዲህ ለእስራኤል ሕዝብ ነገር ግን እዚህ ጋር ከሰዓትም ላወራ ማስበው ሁሉም ይህንን ቢቀበሉ አንዳንዶቹ ግን ያልዳኑ መሆናቸውንም መገንዘብ አለብን። ምን ማለት ነው? በእስራኤል ሕዝብ መካከል ቢሆኑም እውነተኛ የሆነ የወንጌል መረዳት የእግዚአብሔር የተስፋ ቃሎችን ማወቅ የሌላቸው ሰዎች አሉ። ከነሱ አንጻር ደግሞ የምር ይሄ የወንጌል ስብከት ነው ለነሱ ልንልም እንችላለን። ኢትስ ናት ጀስት መሲሁ ሊመጣ ስለሆነ ራሳችሁን በዚህ ሃይማኖት ውስጥ ወደ ታላቁ የመገለጡ ክላይማክስ ልትደርሱ ነው፣ ስለዚህ ራሳችሁን አዘጋጁ በሚል ብቻ መተው የሌለብን በዚህ ረገድ ነው። ለምን ለአንዳንዶች you are being negligent of your sinful life እና ደግሞ የመጥፋታችሁን እውነታ እያያችሁ አይደለም። ነገር ግን እግዚአብሔር በዚህም አልተዋችሁም፣ የተስፋውን ቃል ሊፈጽምላችሁ ነውና ራሳችሁን የእግዚአብሔር መንግስት ተስፋ በማድረግ ንስሐ ግቡ የሚል ስብከት ነው ብለን ማሰብ አለብን። በዚህ ረገድ መጥምቁ ዮሐንስ ሊትራሊ ወንጌሉ ሁሉ ጊዜ በዮሐንስ ከዛ በክርስቶስ
ስትራክቸር መደረግ እንዳለበት ማሳያ ነው። የኃጢአትን አስከፊነት ሰው ማሳየት ከዛ ኢየሱስ አይደለ በመጥምቁ ዮሐንስ ስብከት የክርስቶስ ወንጌል መጥቶ ይገለጣል። አንድ ሰው እንደዚህ ማርቲን ሉተር እንደዚህ ይላል The ritual or ceremony by which he admitted disciples, those who received his teaching and submitted to his disciple were baptized of him in Jordan, so professing their repentance and their belief that the kingdom of the Messiah was near. ይህን ጥምቀት መቀበል አንዱ ምንድን ነው? መሲሁ ሊመጣ መሆኑን አምናለሁ ያስፈልገኛል። ይህ ማለት ኑዛዜም ጭምር ነው ይላል። አይታችኋል? ጥምቀቱ ራሱ በባህሪው ምንን የሚናገር ነው? አዎ የእግዚአብሔር መሲሁ መጥምቁ ዮሐንስን አንድ እንደ የመጨረሻው ያ የሚጠበቀው አካል አድርጎ መቀበልንም ጭምር ያም እምነት አለበት። መሲሁን ኤክስፔክት እንደሚያደርጉም ጭምር እያወጁ ነው፣ ቤዛ እንደሚያስፈልጋቸው። ምክንያቱም ደግሞ ልብ የሚነካው ደግሞ የኃጢአት ኑዛዜ ከዛ ጋር መያያዙ ነው። ዲፕሊ የመሲሁ መምጣት ለእውነተኛ ለገባቸው ኃጢአታቸውን የሚያስተውና ከኃጢአት ድነትን የሚያመጣ መሆኑን መረዳት እንደሆነ የሚያሳየናል። ከዚህ እንግዲህ ታዲያ ለእኛ ምን ይፈልቃል ብላችሁ ብትጠይቁ It is only those who are brought with sorrow and shame to acknowledge their own guilt who are ready to receive Jesus Christ as their righteousness. ሰው የኃጢአተኝነቱን ጥልቀት ማይገነዘብ ከሆነ ክርስቶስን ለመቀበል ዝግጁ አይደለም ይላል። ያ ማለት አሁንም ሪፔንተንስ ማለታችን አይደለም፣ ግን አዳኝ እንደሚያስፈልግ ካልታየን የክርስቶስ ጽድቅን ለመቀበል ዝግጁ አንሆንም። ሕግ ልብን የሚከፍት መዶሻ ነው ልትሉ ትችላላችሁ፣ ደግሞ ሴፍ ነው ልትሉ ትችላላችሁ። የሚቀድ ማለት ነው ሶዛት ወንጌሉ ወደ ውስጥ እንዲዘልቅ የሚያደርግ በእውነተኛ መንገድ ሲገለጥ ማለት ነው። Montgomery Boyce እንደዚህ ይላል Harry Ironside wrote that such a ministry is needed greatly today when men have lost in large measure the sense of sinfulness of sin. Adding, it is useless to preach the gospel of the grace of God to men who have no realization of their need of that grace. ይላል። ወንጌል ላልገባው ሰው ኢየሱስ ያድናል ብሎ መስበክ አንዱ አደጋው ይሄ ነው። ከምንድን ነው ያድነው? ማን ነው ራሱ ኢየሱስስ? አይደለ? ሰዎች ኃጢአታቸውን እስካላዩ ድረስ የክርስቶስን አዳኝነትና እውነተኛ መንገድ በሆነ መንገድ አፕሪሼት ሊያደርጉም አይችሉም። ኃጢአት ያመጣውን ክፋት ደግሞ ወዴት ሊያደርስ እንደሚችል ሰዎች ሲረዱ ነው የእግዚአብሔር ልጅ ማዳን ምን ያህል እንደሚያስፈልጋቸው የሚረዱት። ለዛ ነው አንዳንዴ ናይቭ መሆን የሌለብን። ሰዎች ልባቸው ስቲፕድ የሚሆንበት ምክንያት ኃጢአተኝነታቸውን ስለማያውቁ ያንን ማስደንገጥ ያስፈልጋል። በእግዚአብሔር የሕግ ብርሃንና የእግዚአብሔር ፍትህ ምን እንደሚጠብቃቸው ሳንዋሽ መናገር ያስፈልጋል። አሊያ ሰዎች ክርስቶስ ቀርቦልሃል፣ የእግዚአብሔር መንግስት ልትቀበል ትችላለህ ብታምን ስትሉት ላይትሊ ሊያይ ይችላል። ደግሞ ያ ያለ የኛ ራሱ ችግር አንዱ ይሄ ሊሆን ይችላል። በህይወታችን ውስጥ አንዳንዴ ክርስቶስ የሚቀልብን ወንጌሉም ክብደቱ ማይታየን አንዳንዴ ምን ያህል ሚዝረብል ሰዎች እና እጅግ አስፈሪ የእግዚአብሔር ፍርድ የሚጠብቀን በተለይም ወደታች ስንሄድም ታያላችሁ። ታላቅ የእግዚአብሔር ቁጣ በዚህ ኃጢአት ምክንያት የሚመጣ መሆኑን ካለመገንዘብ ነው ሰዎች ኔግሊጀንት የሚሆኑት። ያንን ማሰብ ያስፈልጋል። ለትዩ ደግሞ ቅድም እንዳልኳችሁ እምነት ፕሪሲድ የሚያደርግ መሆኑን በማየት የእግዚአብሔርን ፍቅር ለራሳችሁ መቁጠር ምን ልበላችሁ ዋይልድ መሆን አይደለም። ዶንት ቢ ፕሪዘምፕሽስ ይባላል። ዛሬ ስብከቱ ኢትስ ጉድ። አንዳንዴ ሰዎች እንደ አይሁዳውያን ኢንታይትልመንት እና ላይክ እግዚአብሔር ድሮ ጸጋ ላይ ያሳይኝ ነው እንዴ ብለው የሚያስብ አይነት ኮንሽስነስ ሰዎች ሲኖራቸው ማስፈራራት ተገቢ ነው። መናገር አላረል አንዳንድ ሰዎች ድሮስ ታዲያ እግዚአብሔር ይቅርታ ላይ ሰጠኝ ነው። አንድ ጊዜ አንድ ሰው ሲያወራ አንዲት ዘፋኝ የእግዚአብሔር ስራ ኃጢአት ይቅር ማለት ነው፣ የኔ ስራ ኃጢአት መስራት ነው አለች ይላልና እንዲህ አይነት ኮንሽስነስ ሰዎች ሊኖራቸው ይችላል። ድሮ ይቅር ላይ ምን ስራ አለው? እንደዛ ሲሆን ሰዎችን ማስፈራራት ተገቢ ሊሆን ይችላል። እዚህ ጋር ነው እንግዲህ የሚያሳስበው አስፈሪ ደግሞ
ሰዎች ስብከቶቻቸው በሙሉ ድነትን ሁሌ ሰስፔንድ እንድታደርጉ የሚያደርግ ሲሆንም ደግሞ ያሳዝናል። እግዚአብሔር አባቴ ነው እንዳትል ከዚህ ህይወት ጋር እየኖርክ ኖ ዩ ሹድ ዌይት አይደለ? ብዙ መጠበቅ አለብን፣ መለወጥ አለበት ህይወት። ይሄ በጣም እኔ ይህንን እፈራለሁ ስላችሁ ድነት አክሰሰብል እንዳልሆነ ሰዎች ብዙ ያስተምራሉ። ድነት ቀላል እንዳልሆነ፣ ቀላል ስላችሁ በቀላሉን የተገኘውና አክሰሰብል ነው ይለያያል አይደል? መጽሐፍ ቅዱስ በተቃራኒው ሰዎች ድነትን ለማግኘት ብዙ መጠበቅ እንዳለባቸው ወይ ደግሞ በጣም ሲሪየስ እና ከባድ የሆነ እንባና ለቅሶ ሊኖር እንደሚገባው ህይወታችሁን በብዙ መቀየር እንዳለበት ብዙ ስብከቶች ትሰማላችሁ። ኢቭን ሪፎርምድ በሆነ ስብከቶች መካከል ራሱ ግን የምር ድነት አክሰስብል ነው መነገር። አውቃለሁ ኃጢአተኞች እንደሆናችሁ አምናት ሰይ ጥሩ ናችሁ ይልኳችሁ አይደላችሁ አይደለንም። ደግሞ ጥሩ ስለሆነንም አይደለም እግዚአብሔር አባታችን ነው ብለን መጀመር ያለብን የወንጌሉ ጥሪ ስለሆነ ነው። ወንጌል አስዩም አድርጋችሁ ኢቭን ፕሪዘምፕሽን ሆናችሁ ጀምሩ። ካልቪን እንዳለው ጽድቅ የሆነ ፕሪዘምፕሽን ነው። ገብታችኋል? ምንም ሳይኖርህ እንዴት እግዚአብሔር የኔ ነው ትላለህ? ወይ ደግሞ በዚህ አሜንታ ለምን ትጀምራለህ ልትሉ ትችላላችሁ። ግን that's the foundation where ወንጌሉ የሚጀምረው ተቀድሼ አይደለም እግዚአብሔር አባቴ ነው ብዬ የሚጀምረው፣ ወይ ደግሞ ተቀድሼ አይደለም ጽድቅን ወደ ማግኘት የምመጣው፣ ጽድቅን ተቀብዬ ነው። ላይክ ባይዜ ኮንዲሽኔ ሳይቀየር ጽድቅ ማለት ምንድን ነው? የኃጢአተኛው ሁኔታ ሳይቀየር እግዚአብሔር ጻድቅ አድርጎ የሚቆጥርበት ወንጌሉ ከዛ ነው የሚጀምረው። ፋውንዴሽን ነው እሱ ራሱ ለቅድስና ራሱ። ያንን ካልቆጠራችሁ መቁጠር ማለት እኔ ባምን ይሆናል ግን ለሚጎቱ ሰርቲፊኬሽን ፈርስት አይደለም። ነው ብላችሁ ነው መጀመሪያ ያለብን ነው። ገብቷችኋል? ኃጢአተኛን ጻድቅ አድርጎ በሚቆጥር አምላክን ለሚያምን ጽድቅ ሆኖ ይቆጠርለታል ነው። አንጋድሊ ማለት አንራይቸስ ማለት ነው። አንሳንክቲፋይድ ማለት ነው። አንክሊን ማለት ነው። ያንን አምላክ ግን ምን ብሎ ይጀምራል? you are declared righteous ስታተሳችሁ በእግዚአብሔር ፊት ንጹህ ናችሁ፣ የክርስቶስ ጽድቅ አላችሁ ተብሎ ነው የሚጀምረው። ከዚህ አይነት አንድነት ከክርስቶስ ጋር ካለ ነው ቅድስና መወራት ያለበት፣ ዲስከስ መደረግ ያለበት። እና it's not different to count that ኃጢአተኛ ነኝ ግን እየታገልኩ ነው ኃጢአትን፣ ግን my ground of ጽድቄ እዚህ ላይ አይደለም። የእግዚአብሔር መንግስት እኔ ምንም ሳላደርግ እግዚአብሔር መንግስትን ስለሰጠኝ ከዛ የእግዚአብሔር ኤክስተንድድ ከሆነ እጅን ከመቀበል የሚመጣ ግን የህይወት ትግልና መመላለስ ክርስቲያናዊ ህይወት ይኖራል። ይሄ በጣም ጥሩ፣ ይህን ማሰብ አለባቸው። ኢትስ ኦኬ ቱ ካውንት ላይክ ድነት እንኳን በእግዚአብሔር ፊት ወንጌል እየሰማን ኦፍኮርስ ብዙ ዘመን ወንጌል ስለሰማን አሜን ብለናል ላይሆን ይችላል። ኦፍኮርስ ያ እውነታ አለ። ሰዎች እየሰሙም አሜን ላይሉ ይችላሉ። ወንጌልን ላይቀበሉ ይችላሉ። ላይቀደሱ ይችላሉ። አይደለም ብላችሁ ላያምኑ ይችላሉ። ወንጌል ያ ፖሲቢሊቲ አለ። ግን ዛሬ እንኳን ኢማጂን እናንተ እዚህ ወንጌል እየሰማን ብዙ ጊዜ ነው የሚኖርነው። ዛሬ አንድ ሰው መጥቶ ደግሞ ወረስት የምትሉት ሰው ቢመጣና አሜን ብሎ ቢሄድ እኔ አሹሪ የእግዚአብሔር ልጅ ነው እላለሁ። ኢንኬዝ ለማጥመቅ ትንሽ ዘገይ ይችላል ይሆናል እንጂ እሱም ፌር ላይሆን ይችላል። በሆነ ረገድ ነው የምላችሁ የእግዚአብሔር ልጅ ነው ለማለት እና ይሄ ሰው በእግዚአብሔር መንግስት ውስጥ አለ ለማለት ሄዚት አያስደርግም። በዚህ ልክ የእግዚአብሔር ድነት ኦፈርድ ነው። ላይክ ተለፍቶ አክሰስ የሚደረግ ሳይሆን የምር ቅርባችን ያለው ለኛ ደግሞ አለ። ካውንትት ቁጠሩ። እግዚአብሔርን አመስግነን እንጨርስ። እግዚአብሔር አባታችን ሆይ ስለዚህ ቃል እናመሰግናለን። እምነትን አብልጠን እንድንረዳ እውነተኛ እምነትን ባህሪ በቅዱስ ቃል ውስጥ ያለውን በእውነተኛ መንገድ መረዳት እንድንችል ሁላችንንም እርዳን። እምነታችን ለሚደክምብን አብዝተ እምነትን በእርግጥ እምነት እውነተኛ እምነት ከሆነ በትንሿ ራሱ ስንዴ ቅንጣት ታክል እንኳን ትንሽ ብትሆን ታላቅን ነገር እንደምታረቅ ቃል ይናገራል። እግዚአብሔር አባት ሆይ ብዙ እምነት እንዳለን አይነት አድርገን ጨምርልን ብለንም በፊት ለመድፈር አንሞክርም። በትንሽ እምነት ብዙ እንደሚሆን እናውቃለን እና እግዚአብሔር አባት ሆይ ነገር ግን እምነታችንን አለማመናችንን እርዳው። እምነታችንን አብዛልን። ጥርጣሬዎቻችንን አለማመናችንን እምነታችንን እንዲያሸንፍ በልጅ በክርስቶስ ኢየሱስ ያለውን ያንተን አባታዊ ደግነትን እና ተስፋ ቃሎችን አሜን በማለት ልባችን ላይ የሚወረወሩ ክፉ ጥርጣሬዎችን ከኃጢአትም ከተለያየ ምክንያት የሚመጡትን
ማሸነፍ እንድንችል ዘንድ እንድትረዳን እንጠይቃለን። እግዚአብሔር አባቶ የእኛ መካከል እምነት የሌለው ሰው በአንተ በልጅ ተስፋ የማያደርግ ሰው ካለ ደግሞ በቸርነት ይህንን እምነት በመንፈስ ቅዱስ በመስጠት እንድታስብ እንጠይቃለን። ስለ ሁሉ ነገር ስምህ የተመሰገነ ይሁን። በጌታችን በኢየሱስ ስም አሜን።